በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 93 ነው። በክፍል 93 ላይ እጅግ በጣም ብዙ ትምህርት እናገኛለን። እግዚአብሔር ይርዳን። በተለይ ደግሞ በሌላ እምነት ውስጥ ያላችሁ ሰዎች ማስተምረው ትምህርት እየገባችሁ ስለሆነ በጣም ደስ ብሎኛል። በእውነት አዳማጭ አለ ብዬ እንዳስብ እንደው የበለጠ ጠንክሬ እንድሰራ ምክንያት የሆነኝ ገጠመኝ ይሄ ነው። ነግሬያችሁ ነበር ከዚህ በፊት ያው ጽንፈኞችና አንዳንድ ካላየን አናምንም የሚሉ ምልክትን የሚሹ አመንዝራ ትውልዶች ካልሆኑ በስተቀር ወንጌል በመስማት ወይም ደግሞ ማስተምረውን ትምህርት በማዳመጥ ብቻ የሚያምኑኝ ቤተሰቦቼ ከዚህ በፊት ያስተላለፍኩትን ትምህርት አድንቀዋል። ያደነቁት በምንድነው? እውነት ኦርቶዶክስ ብቻ ነበር የሚመስለኝ የፕሮግራም ተከታታይና ሰብስክራይብ ያደረገኝ። በጣም ብዙ ፕሮቴስታንቶች በጣም ብዙ ሙስሊሞች ሰብስክራይብ እንዳደረጉ ሳቅ ጸጥ ያልኩት ሙሉ ቀን ጠዋት ነው ገጠመኙን የሰማሁት። ሙሉ ቀን ጸጥ ያልኩት እግዚአብሔርን በማመስገን ነው ያልኩት። ለኔ እግዚአብሔርን ማመሰግንበት ቀን ከሆነ ጸጥ ነው የምለው። ብዙ ጊዜ በውስጥ በኩል ነው በቃ ዝም ነው የምለው። ዝም እላለሁ፣ ጸጥ እላለሁ። ገጠመኝ አልቀረጽም። ኢቭን ከጸሎት በስተቀር ሌላ ነገር ማንበብ ሁሉ አልፈልግም። ቴሌቪዥን ማየት ሁሉ አልፈልግም። ዝም ብዬ ነው የምውለው። በቃ ነፍስ ስትረካ አፍ አያወራም። እና ይሄንን ገጠመኝ ለእናንተ ሳቀርብ ነፍሴ እርክት ብላ ነው በቃ ደስ ብሎ ይኖር ማቀርብላችሁ። የእግዚአብሔር ስም የተመሰገነ ይሁን። መልካም ቆይታ። እናንተም ስትሰሙ ይሄንን ገጠመኝ ደስ እንደሚላችሁ ተስፋ አደርጋለሁ። ልበቅኖች በእውነት እግዚአብሔርን ያዩታል አይደል የሚለው? የዋሃኖች እግዚአብሔርን ያዩታል ማቴዎስ 5 ላይ የተራራው ስብከት የሚባለው ላይ ልበቅኖች ልበ ንጹሃን እግዚአብሔርን ፊት ለፊት ያዩታል ነው የሚለው። የትም እምነት ውስጥ ሆኑ፣ የትኛውም ቦታ ላይ ሆኑ እውነተኛው ፈጣሪ ተገለጠልኝ ስትሉ ፍንትው ነው የሚለው። እሺ እህታችን የፕሮቴስታንት ኳየር ነበረች እና ኳየር ማለት ዘማሪ ማለት ነው። የፕሮቴስታንት ዘማሪ ወይም መዘምራን እኛ ሰንበት ተማሪ እንደምንለው እነዛ ውስጥ እንደዛ ነበረችና በጣም ዲሲፕሊን በጣም ስነ ስርዓት ያላት እናትና አባቷ በስርዓት ያሳደጓት የእናትና አባቷ ጸባይ ደግሞ ከሷ የሚበልጥ በጣም ጨዋዎች እግዚአብሔርን የእውነት የሚፈሩ ትክክል ለማምለክ እግዚአብሔርን ለማምለክ ብለው እውነተኛውን አምላክ ፍለጋ ሁሉንም ሃይማኖት ሲያስሱ የነበሩ ናቸው። እንዴት እንደጦዙ ነግራችኋለሁ፣ እንዴት እንደዞሩ። ከኦርቶዶክስ ግን የወጡበትን ምክንያት ልንገራችሁ። ከኦርቶዶክስ የወጡበትን ምክንያት ኦርቶዶክስ እያሉ በጣም ስነ ስርዓት ያላቸው ቤተሰቦች ናቸው ብያቸዋለሁ። ገና እናትና አባት እንደተጋቡ የዛሬ 28 ዓመት እናትና አባት እንደተጋቡ የመጀመሪያ ልጅ ሆና የተወለደችው እቺው ልጅ ናት። ታላቅ ልጅ የቤተሰቡ 3 ልጅ ያላቸው 2 ወንድና 1 ሴት። እሷ ነች የመጀመሪያ ሴት፣ ከዛ 2 ወንድ ናቸው። እና እሷ አድጋ 7 ዓመት እስኪሞላት ድረስ እሷን እያዩ የልጅ ፍቅር በቃ ያጣጣሙ ነበርና ካህን ቤታቸው ይመጣል፣ ጸበል ይረጫሉ፣ ድርሳነ ሚካኤል ጸልዩላቸዋል። በጣም የተባረኩ አባት ነበሩ። እሳቸው አረፉባቸው እና ሌላ ንስሐ አባት ቀየሩ። ከ7 ዓመት በኋላ ንስሐ አባትም ሲቀይሩ ሌላ ልጅ ለመውለድ ደግሞ እንደገና ረገዘች እናት። የዛሬ 28 ዓመት የተፈጠረው ነው የምነግራችሁ። እና ከዛ ሁለተኛ ልጅ ሲወልዱ መንታ ልጅ ነው የወለዱት። ወንዶቹ መንታ ናቸው። መልካቸው ግን አይገናኝም። አንደኛው እናቱን አንደኛው አባቱን። መልካቸው ቀይና ጥቁር ናቸው። ቀይ ስላችሁ ያው ይገባቸዋል። ቀይ ሲባልኛ ብዙ ጊዜ የምናውቀው ኢትዮጵያ ውስጥ ቀይ የምንለው ፈረንጆችን ነው አይደል? ልማድ ሆኖ ነው እንጂ ቀይ አይደሉም፣ ነጭ ነው የሚባሉት።
በቀይና በነጭ መካከል ያለው ልዩነት አስቡት። ግን ዞሮ ዞሮ ቤት ውስጥ ጉራማይሌ ናቸው። የመጀመሪያ ልጃቸው ግን በጸባይ በጣም በቃ ቤተሰቧን መስላን የወጣችው ሁለቱ ወንድማማቾች ምንም እንኳን ጸባያቸው በመገረፍ በምን የመጣ ቢሆንም አለ ትንሽ በልምምድ የመጣ ጸባይ እንደሆነ የሚያሳዩበት ሁኔታ አለ። በተፈጥሮ የወረሱት አይደለም። ምክንያቱም በኋላ ተረዱታላችሁ። ንስሐ አባት ከቀየሩ በኋላ የመጣ ነው የነዚህ ልጆች ጸባይ። እና እርጉዝ ሆና ቤተክርስቲያን ትመላለስ ነበር፣ ዝክር ታዘክር ነበር፣ የመድኃኔዓለምን ዝክር ታዘክር ነበር። እናትየዋ መድኃኔዓለምን በጣም ነው የሚወዱት። እንደገና ደግሞ የቡዳ መንፈስ ያለባቸው ሰዎች በዙሪያቸው ስለከበቧቸው ሰፈሩ ራሱ በዛ አይነት ነገር ስላለ ቡዳ መንፈስ አለባቸው ተብሎ የሚታሰቡ ሰዎች ቤተሰቦቻቸው ጎረቤቶቻቸው ቢሆኑም እነሱ ግን እዛ ሰፈር መተው ተከራይ ሆነው ነው ቤት ገዝተው የኖሩት። እና ሰፈሩ ይባላል ግን አብዛኛው የቤተክርስቲያኑ አገልጋይ አብዛኛዎቹ በጣም አሪፍ ክርስቲያኖች አላቸው ተብሎ የሚታሰቡት ደግሞ እነዚህ የቡዳ መንፈስ አለባቸው ተብሎ የሚታሰቡ ናቸውና ሁኔታቸውን ስታይ ይገርማታል። እና እኚህ ንስሐ አባት እየመጡ ወሬ ያወራሉ፣ ብሶት ያወራሉና እንደዚህ እኮ ገንዘብ ፈልጌ እንደዚህ ያው ይገባቸዋል መቼም ችግር የሚያወሩ አባት ነበሩ። የመጀመሪያ አባታቸው ምንም ነገር አያወሩባቸው። በጣም ተቸግረው እንዲያውም ጫማ በግድ ነው ገዝተው ሰጥተዋቸው በግድ ነው ያደረጉላቸው አልፈልግም እያሉ። እኚኛው ደግሞ በግድ ቤት ግዙልኝ እስከማለት ድረስ የደረሱበት ሁኔታ አለ። እና ደሃ ቤት እየመረጡ አይሄዱም፣ ሀብታም ቤት እየመረጡ ይሄዳሉ የሚባለው አይነት ባህሪ ያላቸው ሰው ቢሆኑም ግን ደግሞ ዕውቀት አላቸው። ዕውቀታቸው ጥግ ድረስ ነው። የቴዎሎጂን ትምህርት የአብነት ትምህርት ጥንቅቅ አድርገው የጨረሱ ናቸው ንስሐ አባታቸው። እና ዘመናዊ እንዴት ነው ዕቃ ጥንቅቅ ያደረጉ ሆነው ግን አብሸዋለች፣ አፍልዋለች፣ አስማቷለች፣ ድግምቷለች። አባትየው አንድ ስተት ሰሩ። ምንድነው? ልጆቼ በጣም እየረበሹኝ ስላስቸገሩ ከተወለዱ በኋላ ልጆቹ ማለት ነው እየረበሹ ስላስቸገሩ እንደው እነዚህ ልጆች ይጸልዩላቸው ሲል ጊዜ ቀላል ነው ችግር የለውም በዚህ ሳምንት ውስጥ ለውጥ ታይባቸዋለህ፣ ክርስትና ስማቸውን ትሰጠኛለህ፣ እንደገናም ደግሞ ልጆቹንም የእናትየዋን ስም ሁሉ ነገር ወሰዱ። ያው ጸሎት የሚመስላቸው ሊጸልዩ የመሰላቸውና ጽፈው ወሰዱ። በአንድ ሳምንት ውስጥ ልጆቹ በጣም ዲሲፕሊን ሆኑ። እንግዲህ አስቡት የ4 ዓመት ልጆች ሆነው ነው ከተወለዱ በኋላ የ4 ዓመት ልጆች ሆነው ነው ይሄ የሚረብሹት። ቤት ውስጥ መንታ ስለሆኑ ይጣላሉ። ያው ያለ ነው ብዙ ጊዜ መንታዎች የመጣላት ነገር አለ። መጣላት ስላችሁ የልጅነት ነገር ሆኖ መንታ እንኳን ባይሆኑ ቤት ውስጥ ብጥብጥ ነው። ልጆች አንዳንድ ጊዜ ትጉት ማድረግ ነው ነፃነት ስለሚሰማቸው እንደዛ የሚያደርጉት። ዕቃ ይስበሩ ከልክ አይለፉ እንጂ ፍንጥዝ ብሎ መጫወታቸው ምንም ማለት አይደለም። አንዳንዴ ትጉት ማድረግ ጥሩ ነው። ደክሞ ይመጥቼ እኔ ራሱ አሁን ትናንት ድክም ብሎ ይመጥቼ ቤት ውስጥ ልጆቹ ናፍቀውኝ ስለነበር 2 ቀን ስላላገኘኋቸው ሰላም ተባባልና ከዛ በቃ ይሯሯጣሉ እናንተ ረፉ እያለች እናትየዋ በቃ ልጆቹ ብጥብጥ አደረጉት። ቤቱን ጸጥ አልኩኝ። አንተ አይረብሹም እንዴ ነው የተባልኩት። በቃ አንዳንድ ጊዜ ነፃነታቸው ከፊታችን ነው የሚያዩት። ይሄ ቤቴ የሚል እናትና አባቴ ፊት የሚል የሆነ የሚሰማቸው ስሜት አለ። ያንን ስሜት ብዙ መንፈግም አያስፈልግም። ደክሞት የመጣው የሚለውን ሐሳብ ሊያስቡ የሚችሉት ሲያድጉ ነውና ነገሮችን በዚህ መልክ ማየት ነውና ልጆች የረባሽ ናቸው ብሎ የሚታሰበው ከመጠን ሲያልፍ እንግዳ ሲመጣ በጥፊ የሚማቱ ከሆነ ምራቅ የሚታፉ ከሆነ ዕቃ የሚሰብሩ ከሆነ በጣም የሆነ በቃ ሌላ ነገር ውስጥ የሚገቡ ከሆነ ጸበል ማስጠመቅ ነው። ከዛ እምነት ቀብተው ቅዱስ ቁርባን እንዲቀበሉ ማድረግ ማለት እንደዚህ አይነት ነገሮችን ማድረግ ነው እንጂ ቤት ውስጥ ስለተጫወቱ ነፃነታቸውን ስላሳዩ ያን ያክል እንደ በሽተኛና እንደ ረባሽ መቁጠሩ ማስፈለጊ አይደለም ብዬ አስባለሁ። እንደኔ ብዙም ባንላቸው ግን ጨዋ መሆናቸው ደግሞ አሪፍ ነው ምንም ማለት አይደለምና በጣም ጨዋ ሆኑ። ከትልቋ ልጅ ጋር አንድ ላይ ትልቋ ልጅ እንግዲህ ስንት ዓመት ሆናት ማለት ነው? 12 ዓመት ሆናት ማለት ነው። እነሱ 4 ዓመት ከሆናቸው ስትወጣ ስትገባ ቤት ውስጥ የምታሳየው ባህሪ ምናምን ደስ ይላል ልጅቷ። ልጆቹም እንደዛ ሆኑ። ለምን እንደ ልጅቷን ያደረጉት? እሷ በጣም ጨዋ ነች ስለተባለ እንደሷ ግን የሆነ ሰዓት አለ ድክ በቃ ሲነሳ፣ ምክንያቱም በድግምት ነው ጨዋ የሆኑት እና የሆነ ሰዓት ሲነሳባቸው ቤቱን ብጥብጥ አድርገውት
ከመጠን በላይ ይሆኑና ቴሌቪዥኑን ይጥሉታል። ለሁለት ጥፋት ያጠፋሉ። ቤት ውስጥ ማይደረግ የማይገባው ነገር እሳት ያስነሳሉ። ማለት ሌላ ነገር ውስጥ ገብተው ታገኛላችሁና ይሄ ነገር ምንድነው? በጣም ጨዋ ሆነው ከዛ ደግሞ ድንገት የሚነሳባቸው ሰዓት እርስ በርስ ይጣላሉ፣ ይደባደባሉ፣ በእቃ ይመታዋል፣ ይፈነክተዋል፣ ፊቱን ይዋጭረዋል። እንደገና ደግሞ አባት ሲመጣ ደግሞ የሌለ ባህሪ ማሳየት ልጆቹ እሳት የመቃጠል ቡና ሲፈላ ትኩስ ቡና ዘግኖ ሮጦ የሚሄድ እጃቸው እየተቃጠለ ከዛ እጁ እየተቃጠለ እያለቀሰ ቡናው እንደዚህ ጨብጦ ይዞታል። እንደዚህ አይለቀውም። ይሄን ነገር ምናምን ያዩባቸዋልና ግራ ገብቷቸው ጸበል እናስጠምቃቸው ብለው ልጆቹን ጸበል አስጠምቀዋቸው ልጆቹ ትንሽ በረድ አለላቸው። ከተወሰነ ጊዜ በኋላ ደግሞ እኛ አባት አሁንም ሲመጡ ብር ፈልገው ነው የሚመጡት። በነገራችን ላይ ሲመጡ አባታችን እንደዚህ እኮ በጣም እየረበሹ ድንገት የሆነ ሰዓት ወሩን ጠብቆ የሚነሳባቸው ነገር አለና ሲመጣባቸው ሁለቱም ብጥብጥ እኩል አንድ አይነት ይሆናሉ። ጥፋት በማጥፋት አንድ አይነት ይሆናሉ። እና ምንድነው ብላ ተጠይቃቸው አይ ችግር የለውም ቀላል ነው ይሉና ደግሞ አሁንም ያው አይገባቸውም። ከዛ ከጊዜ በኋላ ግን ቤተክርስቲያን ሊያስቀድሱ ሲሄዱ እኚህ የአባት ንስሐ አባታችሁ ናቸው አለ አንድ ዲያቆን ቀርቦ። አዎ ተጠንቀቁ አለ ዲያቆኑ። በጣም በዚህ አጋጣሚ ሊያመሰግኑት ይፈልጋሉ። ይትባረክ ይባላል ዲያቆን ይትባረክ። እኔም አመሰግነዋለሁ። ለመጀመሪያ ጊዜ ከዲቆና ከሚያገለግሉ ካህናት መሐከል ከሚያገለግሉ አገልጋዮች መሐከል አስቡ ለሰው ነፍስ አስበው እኚህን አባት ተጠንቀቋቸው። እኔ ብዙ ጊዜ ለአስተዳዳሪው ገብቼ ተናግሬያለሁ። ይሄን መኪና ገዝተው ይሄን ቤት የሰሩት ይሄ ሁሉ ንብረት የሚያገኙት በድግምትና በአስማት ነው እና ሰውየው ችግር አለባቸው። እንዴት እሳቸው ንስሐ አባታችሁ እንደሆኑ ራሱ ይገርመኛል። እናንተ የአባ ገሌ ልጆች አይደላችሁ ያረፉት? አዎ የእሳቸው ነበርን። እና ታዲያ እንዴት ቤተክርስቲያን መጣችሁ ንስሐ አባት ስጡን አትሉም ሲባል ጊዜ እንዴ ቤተክርስቲያን መተን እኮ ነው ንስሐ አባት ስጡ ስንል እኔ ሆናቸዋለሁ አሉ። ታዲያ አስተዳደር ጋር እኮ የሚገባው ምናምን ብለው አላቸው። ግን ዞሮ በጣም ተናደዱ። ምንድነው እሱ ሲባል እንደዚህ ያረጋሉ። እኛም እኮ ልጆቻችን ጸልዩልን ብለናቸው ልጆቹ እንደዚህ ሆኑ እና ስለዚህ ልጆቹን አስጠምቋቸው አስቆርቧቸው። ለማንኛውም በቃ እኚህን አባት አሰናብቱ ተባለ። እሺ ብለው እኚህን አባት አሰናብቱን ሲሉ ጊዜ ለምን ልጆች ምን አረኳሉ? አይ አባታችን በቃ እኛ ሌላ ሀገር ልንሄድ ነው ሌላ ቦታ ልንሄድ ስለሆነ ሌላ ቦታ ሌላ ንስሐ አባት እንይዛለን ሲሉ አሳማኝ ነገር ተገኘና አሰናበቷቸው። ከዛ ግን እዛው ደብር ሌላ አባት ያዙ። እናንተ እንዴ አባት ትቀይራላችሁ እንዴ እንደዚህ ብላችሁ ሲባል ጊዜ አይ አባታችን ምን ሄድ መስሎን ነበር አልተሳካልንም። እርሶን ስንፈልግ አጣናውትና ያለ ንስሐ አባት ከምንቀመጥ ሌላ አባት ያዝን ብለው ሐሳባቸውን ቀየሩ። ከዛ እሱ እንኳን ተውት፣ ለማንኛውም ማን እንደመከራችሁ ሰምቻለሁ ምናምን አሉ። አረኛ ማንንም አልመከረንም። ተውት። ያው ሁሉም ላይ ወጥመድ ስለመጣበት ልጁ እየተዘዋወረ ይሄ ዲያቆን ምንድነው የሚያደርገው? የእሳቸውን ንስሐ ልጆች እየነገረ ንስሐ አባት እንዳይሆኑ ያደረገ መጨረሻ ላይ እኛ አባት ከቤተ ክርስቲያን እንዲባረሩ ተደረገ። እና ግን ልጆቹ ባህሪያቸው ሊመለስ አልቻለም። በቃ በጣም አዘኑ። የዋህ እናትና አባት ናቸው ብያቸዋለሁ። ትምህርቱ ላይ ብዙም አይደሉም። ወንጌሉ ላይ እንዲሁ ዝም ብለው ኖርማል በጣም ዲሲፕሊን የሆነ ትዳር ላይ ዲሲፕሊን በጣም ስነ ምግባር ያላቸው ቤተሰቦች ያጋቧቸው ተመሳሳይ ባህሪ ያላቸው እናትና አባቶች ታውቃላችሁ እንደዛ ናቸው። ባልና ሚስት ከአንድ ምንጭ የተቀዱ ናቸው። አንዳንዴ እኮ እንደዚህ ነው። በጣም ይገርማል። ሁለቱም ይደማመጣሉ። እስቲ እንደዚህ እናርግ ሲባሉ እናርግ አይደል? እሺ ችግር የለም ይስማማሉ። ለምን ይመስላችኋል? አሁን ተስማምተው የት እንደሄዱ ይዩት። አንዳንድ ጊዜ ለጽድቅ ይስማማሉ፣ አንዳንዴ ደግሞ ለኃጢአት ወይም ለመጥፋትም ይስማማሉ። አሁን እንዴት እንደሚወስዳቸው ተመሳሳይ ባህሪ እዩ። እንደው አንዱ ተቃዋሚ ቢሆን ኖሮ ምናልባት ነገሩ ሊቀር ይችል ነበር። እነዚህ ልጆች ብዙ ጸበል ቦታ ወሰድናቸው፣ ሊመለሱ ሊስተካከሉ አልቻሉም። ስለዚህ ምን እናድርግ አሉ። አንድ ፓስተር አለ፣ ያው ነው የጌታ ቃል ነው ሁሉም ቦታ ያለው። እስቲ እሱ እዚህ ሰፈራቸው ከጀርባ የፓስተር ቤት ነው፣ ቤቱ አጠገባቸው ነውና እስቲ እሱ ይጸልይላቸው ሲባል የእውነትም እሱ እጁን ጭኖባቸው እንትን ሲል ልጆቹ በቃ ከፓስተሩ ጋር ተስማሙ። እንዴት ናችሁ ልጆች ማን ቢያላቸው በቃ ተግባቡ። ከዛ ቀስ እያሉ እምነታቸውን ቀየሩ። እምነታቸውን የቀየሩት ግን ፓስተሩ ሰብኳቸውና ጠልፏቸው ነው። ምን ሆኖ ነው እንደዚህ ሆኖ ሲባል አይ እንደዚህኛ እምነት ውስጥ እንደዚህ ደብተራ የሚባል ሰው በፊት የነበሩት አባት የተመሰገኑ ጥሩ አባት ናቸው። ከዛ በኋላ ግን የነበረው ቄስ እንደዚህ ነው። አሁንም ሌላ አባት ይዘን እኚሁ አባት ራሳቸው መለስ ይላሉ። ደሃ ቤት አይሄዱም፣ ሀብታም ቤት ብቻ ነው የሚሄዱትና እኚህንም ፈራናቸው ብለው ይላሉ።
ከዛ በቃ አሁን ጌታን ትቀበላላችሁ እዚህ ትመጣችሁ ታመልካላችሁ ያው ነው እኮ ይላቸዋል። አሁን እነሱ ያው ነው የሚለው ሐሳብ እንዴት እንደወሰዳቸው ተመልከቱ። ከዛ በቃ ልጆቹ ሲድኑላቸው በቃ እዛው ፕሮቴስታንት ሆነው ቀርት። ይሄ ብቻ አይደለም በነገራችን ለፕሮቴስታንት ያደርጋቸው። ሌላው ደግሞ ልጆቹ እሱ ግቢ ነው የሚውሉት የሚጫወቱት። ለምን ፓስተሩ ራሱ ልጆች አሉት እድሜያቸው ተመሳሳይ ነው እና ሲፈነጥዙ ነው የሚውሉት። አንድ ሁለተኛ ነገር ሶስተኛ ነገር ደግሞ መዝሙሮቻቸውን ልጆቹ ይዘምራሉ ያው እዛ ቤት ስለሚከፈት እና ማታ መተው ልጆቹ የጴንጤ መዝሙር ምናምን የነ መስፈን ጉቱ ነው ጉታ ወይ የነ ሊሊ ምናምን ያን ጊዜ የነበረ ነው እንግዲህ ይዘምራሉ። በጣም እንትን ናቸው አእምሮአቸው ፈጣን ነው እና ቀብ ነው ያደረጉት። ልጆቹ ይድናሉ ስላችሁ ይገባቸዋል ምን እንደሆነ ይገባቸዋል። ፓስተሩ እጁን ከጫነላቸው በኋላ ልጆቹ ጸባያቸው ተስተካከለ የሚለው ነገር በኋላ ትረዱታላችሁ ምን ማለት እንደሆነ። እና ሃይማኖታቸውን እንዲቀይሩ የሚፈልግ መንፈስ እንዳለ በዛው እንድትረዱ ስለምፈልግ ነው ይሄን ማብራራው። በሲስተም አድርጎ እንዴት አድርጎ ወደ ሌላ ነገር እንደወሰደ ጨዋነታቸውን ተጠቀመ። ከዛ ያደጉ ልጅቷም ያቺ ትንሿ ልጅ ያልኳችሁም የ12 ዓመት ልጅ የመጀመሪያ ልጃቸውም በዛ በጣም ምርጥ በሆነ ጸባይዋ መጽሐፍ ቅዱስ እያነበበች ምን እያለች የዛ የ66 አዱ የፕሮቴስታንት መጽሐፍን እያነበበች ምናምን በጣም በቃ ስማርት ልጅ ሆነች ጎበዝ። በወቅቱ በእነሱ ነው የምላችሁ። ግን አትከራከርም። የመድኃኔዓለም ዝክር ደግሞ አልተቋረጠም ቤታቸው እና ፓስተሩ በተደጋጋሚ ጸበል ቀመስ ብሎ ሲጠሩት አሁን እኮ ጌታን ተቀብላችኋል የምን ጸበል ጻድቅ ነው ይላቸዋል። እንዴ በጌታ ስም እኮ ነው የመድኃኔዓለም ዝክር ማናቋርጥም። እኛ ኦርቶዶክስ ውስጥ እያለን አሉ ኦርቶዶክስ ውስጥ እያለን መድኃኔዓለም ምንም አላሳጣንም። ይሄን ሁሉ ሀብት ያገኘሁት በመድኃኔዓለም ነው። መድኃኔዓለም ማለት ኢየሱስ አይደለም እንዴ አለው። አዎ ስለዚህ ዝክሩን አላቆምም። ኦርቶዶክሶችን እጣራለሁ የሚመጣ ይመጣል። ጴንጤ መሆናችንን አውቀዋል አሉ። የሚገርማችሁ ግን የሰፈር ሰው የመድኃኔዓለምን ዝክር ኑና ቀመሱ ስንላቸው ይመጣሉ ይቀምሳሉ። እንደው መድኃኔዓለም ከመለሰህ አንተንስ እያሉ መጥተው ይቀምሳሉ። በጣም ይገርማል። እና በጣም ይደነገጡት የሰፈር ሰዎች የመድኃኔዓለም ዝክር ጴንጤ ከሆነ በኋላ ራሱ የመድኃኔዓለም ዝክር ኑ ቀመሱ ብሎ ሲል አንዳንድ ዲያቆናትና አንዳንድ ሰንበት ተማሪዎች አትሂዱ እንዴ ሃይማኖቱን ከቀየረ በኋላ ምን በላው እኮ ልክ የእስላም ስጋ እንደመብላት ነው። እኛ ያልተባረከ ነገር እንደመብላት ነው። በስማም ያልተባለ ነገር እንደመብላት ነው። ወይም ቢስሚላህ ተብሎ እንደተባለ በሙስሊሞች በእኛም ደግሞ በፕሮቴስታንቶችም እንደዛ ነው ብሎ አይላቸዋል። አይ በመድኃኔዓለም ስም ስለሆነ ሰውየው ከመጀመሪያው በጣም የዋህና ጥሩ ሰው ስለሆነ እኛኔማ አልቀርም እያለ ብዙ ሰው ይሄዳል። በዚህ ጉዳይ ላይ በእርግጥ ዲያቆኖቹና ሰንበት ተማሪዎች ትክክል ናቸው። ጴንጤ ቤት ፕሮቴስታንት ቤት ገብቶ መብላት ማለት ሙስሊም ቤት ገብቶ እንደመብላት ማለት ነው። ማለቴ ፕሮቴስታንትና ሙስሊም ከኦርቶዶክስ የተለየ ሃይማኖት አስተምሮ ስላላቸው አዎ አንድ ናቸው ሁለቱ እምነቶች። ግን ብዙ ጊዜ አንረዳው። ብዙ ሰዎች ይሄን አይረዳው። አሁን በመምሪ የጴንጤ ቤት ሄጄ ስጋ በልቼ ነበር ለምን ያው ነው እነሱ በኢየሱስ ነው የሚያብኩት አይደለም። በዶግማ እንለያያለን። ኢየሱስ የሚሉት እነሱና እኛ ምንለው አንድ ስላልሆነ እኮ ነው ቤተ መቅደሳችን የተለያየው። አንድ ቢሆን ኖሮ መታስቀድሱም አይቆርቡም ነበር። በዶግማ እንለያያለን። በስርዓት በአምሉ በነገረ መለኮት እንለያያለን። ስለዚህ አንድ አይደለም። መጽሐፍ ቅዱስም የሚናገረው ይሄንን ነው። እና እቺ ልጅ የመድኃኔዓለም ዝክር ከዛ ቤት አለመጥፋቱ ይገርማታል። የእናትና የአባቷ እምነት በአንድም በሌላም መንገድ መጽሐፍ ቅዱስን በደንብ ጨርሳለች፣ አንብባለች። በጣም መሄድ እስከሚገባት ድረስ እስከ ጥግ ድረስ ማንባወቅ ያለባትን ነገር አውቃለች። እድሜዋ 19 ዓመት እስኪሞላት ድረስ በጣም ነው በቃ ፐርፌክት የሆነችውና ከዘማሪዎች ውስጥ በዝሙት ያልተነካካች ድንግል ሆና የተገኘች በዝሙት እንደገናም ደግሞ በመዳራትም ራሱ ምንም አይነት ነገር ወንድ ነክቷት አያውቅም። ስርዓት ባለው መንገድ ነው የምትኖረው። ከዛም ደግሞ መጽሐፍ ቅዱስም ደግሞ ትበልጣቸዋለች ጥቅስ በመያዝ እንደገና ሌላ ኳሊቲዋ ደግሞ የሚገርማችሁ ደግሞ አንድም ቀን ተዋህዶ እምነትን ኦርቶዶክስ ቤተክርስቲያንን እንዲች ነቅፋ አታውቅም። ለምን? በኦርቶዶክስ ውስጥ ያለው መድኃኔዓለም ኢየሱስ ክርስቶስ ነው የረዳኝ። ሃይማኖት የቀየርነው ለማምለክ እንዲመቸን ነው የሚላት አባቷ። እና ግን አይገባትም፣ አትረዳውም። አባቴ ለምንድን ነው ሃይማኖት የቀየረው ትላለች። ፕሮቴስታንት ውስጥ ሆና በትክክል ታመልካለች። መድኃኔዓለም ስትጠራው ይደርስላታል።
እና ኢየሱስ ብላ አታውቅም። ኢየሱስ እኮ ስሙ እኮ በቃ መድኃኒት ነው። ጥዑም የሆነ ስም እኮ ነው ኢየሱስ ማለት። በቃ እንግዲህ አስቡት ቤዛ ማለት ነው። ግን ስሙን የማትጠራበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት እንዴት ነው የምትጠራው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም አማኑኤል እያልናል የምንጠራው። ያንን አጠራር ነው የምትፈልገው። ስሙን ዝም ብዬ እንደ ዘንቢል ማንጠልጠል አልፈልግም፣ ማቅለል አልፈልግም ብላ የምታስበው። ይሄን እንድትሆን ያደርጋት ደግሞ እናትየው አንዳንድ ጊዜ የኦርቶዶክስ ትምህርት ያዳምጣሉ፣ ግን ጭልጥ ያሉ ፕሮቴስታንት ናቸው። ማለቴ የኦርቶዶክስ ትምህርት የሚያዳምጡት መርጠው የመምህራን ትምህርት መርጠው፣ ለምሳሌ የዲያቆን ሄኖክ ኃይሌን ትምህርት ያዳምጣሉ። እናትየው ማን ነው የሚወዱት ስላቸው ሕፃን እያለ ዲያቆን ሄኖክ ኃይሌ ወጣት እያለ የዛሬ 10 ምናምን ዓመት የተለቀቀ ቪዲዮ ነው። የዮሐንስ ወንጌል አንድምታ የሚል የሉቃስ ወንጌል አንድምታ ትርጓሜ የሚል አስተምሯል። ፊቱ ራሱ ልጅ ነው ገና ቀጫጫ እያለ፣ ምናልባት ቪዲዮ ፎቶውን አይታችሁ ሊሆን ይችላል። እሱን ያዩ ነበረ እናትየዋ። ይሄ ልጅ በጣም ጠንካራ ልጅ ነው፣ ሲያድግ በጣም የሚገርም ልጅ ነው የሚሆነው ይላሉ። እንደገና ደግሞ የመምህር ዘበንን ደግሞ ያዳምጣሉ። ውይ ይሄ ሰውዬ እንደው የሚያወራው ነገር በቃ ችክ አድርጎኛን ይዞናል፣ ምንድን ነው የሚያወራው ደግሞ ብለው ስለነሱ ምን እንደሚያወራ። እንደገናም ደግሞ ቄስ አኩርፈን የወጣ ነው እንጂ ኦርቶዶክስ እኮ ምንም አላደረገችንም የሚል አለ እናትየዋ ላይ። አባትየው ግን ጭልጥ ብለው ገብተዋል። በደንብ ነው የገቡት። ግን ያም ሆኖ ፕሮቴስታንት ቸርች ላይ እምነት አምልኮ አያጓድሉ። ሲዘምሩ ያው አይን ተጨፍኖ በተመስጦ ሲያመልኩ ምን ሲሉ በቃ በደንብ ገብተውበት ነው። ይሄ በመጠራጠር ምናምን አያረጉም። በቦታው ላይ ያለውን አምልኮ በደንብ ነው የሚፈጽሙት ማለት ነው። የመድኃኔዓለም ዝክር ግን በፍጹም እንዲያውም የዓመቱ መድኃኔዓለም አንድ ጊዜ ሄጃለሁ አሉ። ፕሮቴስታንት ሆነው ማስክ አድርጌ ነጠላ ለብሼ ሄጄ ታቦት አክብሬ ተመልሻለሁ አሉ እናትየው። እና የኔ መድኃኔዓለም ለባለቤቴ ሀብት ንብረት የሰጠኸው ባለቤቴን ለሐሳቤ ተገዢ እንዲሆን ያደረከው የኔ መድኃኔዓለም ኢየሱስ ክርስቶስ እውነተኛ ይሁንከው፣ እስቲ ባክህን እንደ መጨረሻችን አሳምርልን፣ አንዴ እዛ አንዴ እዚህ ይሆንኩኝ ነው ግራ ገባኝ ይላሉ እናትየው። ይሄንን ሁሉ ነገር ካለቀ በኋላ የነገሩን በነገራችን ላይ ገጠመኝ ላቀርብ ነው ብዬ ስነግራቸው ነው። ሌላው ልጅቷ እንዳልኳችሁ በጸባይም ሆነ በእውቀት ሙሉ ናት፣ በስጋም ደግሞ ንጽሕት ናት። ድንግል ማርያምን እንዴት እንደምትወዳት እና አንድ ቀን ስሟን አጉልላት አታውቅም። ማርያም አትላትም። ቅድስት ድንግል ማርያም ብላ ነው የምትጠራት ሙሉ አድርጋ። በፕሮቴስታንት እምነት ውስጥ ሆኖ እንዲህ አይነት አጠራር የሚጠራ ሰው ነው በፍጹም አይቻላልም። ቅድስት ድንግል ማርያም ሌላ ልጅ የሌላት ኢየሱስ ብቻ ነው ልጇ ብላ የምታምን ከፓስተሮችና ከፕሮቴስታንት አገልጋዮች ጋር የምትከራከር ናት በዚህ ጉዳይ ላይ። አንቺ ኦርቶዶክስ ነሽ ነው የሚላት። እኔ ፕሮቴስታንት ነኝ ኦርቶዶክስ አይደለሁም። ግን እውነት ነው የምትላቸው ተመራምራ። እንዲያውም አንድ ጊዜ አንድ ፓስተርን አሳመነችው። በጣም ካሳንቺስ አሁን ፈርሷል አካባቢው፣ እዛ ቸርች ከፍቶ የነበረ ፓስተር ነው። አሳመነችው በትክክል እመቤታችን ቅድስት ድንግል ማርያም ሌላ ልጅ እንደሌላት፣ ክብሯን ማክበር እንዳለብን፣ ድንግልናዋን ማክበር እንዳለብን፣ ከዛም አልፎ ደግሞ ቅዱሳን የሚባሉትን ነገሮች መናቅ እንደሌለብን። ለምንድን ነው ምን አጠፉና የኛ ኃጢአታችን አይበቃንም እንዴ ነው የምትለው? ምን አጥፍተው ነው ምን እንቃቸው? እንዲያውም አንዳንድ ጊዜ በጣም የምደነግጥበት ሁኔታ ይሄ የኛ ማንነታችን ፕሮቴስታንትነታችን ነው አለች። በስንት ዓመትሽ ነው ጴንጤ ሆንሽ አላት። በ12 ዓመቴ። አሁን ስንት ዓመትሽ ነው? 24 ዓመቴ። እንግዲህ 19 ዓመቷ ላይ ጎበዝ ሆናለች ያችኋለሁ። ከዛ በኋላ ደግሞ ጨምራለች 24 ዓመት ሆኗታልና 24 ዓመቴ። አይ ረጅም ዓመት ነው የጌታ ይሆንሽው። ግን በዚህ ልክ ደግሞ ፖላይት መሆንሽ በጣም ደስ ይላል። ለተዋህዶ ለኦርቶዶክስ ቤተክርስቲያን ያለሽ አመለካከት በጣም ጤነኛ ነው። አንቺ አንድ ቀን ትሄጃለሽ ወደዛ ይላታል። ኖ እኔ እንደዚህ መወላወል አላውቅም፣ ጌታን ካገኘው ይበቃኛል ነው የምትለው። እና የመድኃኔዓለም ዝክር ቀን እቤታቸው አንድ ፓስተር ትጋብዛለች እና አባቴ እንዴት መድኃኔዓለም ዝክር እንደሚያዘክር ትልና ትጠራዋለች። ያ ፓስተር ገና ወጣት ፓስተር ነው። ሌሎችም ጓደኞቹ አብረው ተከትለውት መጥተዋል። እና ፓስተሩ በጣም ስለሚወዳት ያው ስለሚያፈቅራት ማለት ይከብዳል። በጣም ትህትናዋ ይመቸኛል ለሚለው እሱ በጣም ደስ ስለምትለኝ ስለምወዳት አለ። እሺ ብዬ ታዘዝኳትና መጣዋል። እና መጥቼ የመድኃኔዓለም ስዕል ሳይሆን ስቅለቱ እንደዚህ መስቀሉ ተደርጓል። ቤት ውስጥ
ኦርቶዶክሶች ይስተናገዳሉ፣ ሙስሊሞችም አሉ እና ገረመኛል። ሙስሊሞችም አሉ በነገራችን ላይ ይመጣሉ፣ የመድኃኒዓለም ዝክር ይቀምሱ ስለታስለው ይሄዳሉ። ሙስሊሞቹ ገርሞት ቆሞ እንግዲህ በልብ ውስጥ ያለው ያ የምታከብረው ኦርቶዶክስ እያለህ የምታከብረው መድኃኒዓለም እሱ የልብን ይፈጽምልህና እኔም የሚቀጥለው ዓመት ደግሞ ይሄን ጽዋ እንደጠጣ ካደረገኝ እንዲህ አደርጋለሁ ደግሞ እንዲህ ያለውን ችግሬን ቢያስወግድልኝ ብለው ይላሉ። በነጋቸው ላይ ዝክር ላይና ጽዋ ላይ ምግቡን ይዞ መጸለይ አባቶቻችን ነው። ጎንደር፣ ደቡብ ጎንደር ደብረ ታቦር ወደ ጋይንት መስመር ፋርጣ የሚባል ሀገር አለ። ፋርጣ በጋይንት ወደ ማር ምድር ማርያም አሞራል ግፊት ማርያም የምትባል ቤተክርስቲያን ከዚህ ቤት ገንዘብ አሰባስቤ እናንተ ሰጣችሁኝ ይዤ ሄጄ ሙሉ ቤተክርስቲያን ያሰራሁት እዛ እግዚአብሔር ስሙ የተመሰገነ ይሁን። የዛሬ 13 ዓመት በጣም ነው የሚገርመው። እኔ እዛ ሄጄ ማድረግና እዛ ምን አየሁኝ? በጣም የሚገርም ዝክር እንዴት እንደሚዘከር ያዩት እዛ ነው። የሚገርሙ ናቸው። ፋርጣ ይባላል አገሩ መንደሩ። እኛ ፋርጣ ስድብ ነው የሚመስለን፣ አንድ ሙሉ መንደር ነው እኮ የሚገርማችሁ። እና የዝክሩን ሳህን እንጀራው ማለት ነው ይዘው ጠላውንም ጠጅም ከሆነ ጠጁን ይዘው ይቆሙና ስለት ይሳላሉ። ለሚቀጥለው ዓመት በፍቅር በሰላም በጤና ካደረስከን ሁሉም ሰው ተመጋቢ በሙሉ እህል ሲሰጠው ተቀምጦ ይቀበላል። ቆሞ ደግሞ ስለት ይሳላል። መልካም ምኞቱን ገበታዋ ካለቀች በኋላ ደግሞ አንድ ጉርሻ ጠቅለል አድርጎ ያዘጋጅና ከዛ ያጎርሰዋል። ለባለቤቱ ነው የሚያጎርሰው ለደጋሹ እና ደጋሹ ሳህን እንዲይዝ አይፈቀድለትም። ይሄ ምንድነው ስላቸው ያገሩ ባህል ነው አሉኝ። ካሆነ ንገሩኝ እስቲ። እኔ አንድ ቤት ነው ሄጄ ይሄን ያየሁት አንድ ቤት ውስጥ እና የሚገርም ባህል ነው ያየሁት እና ይሄ በጣም ትልቅ ነገር ነው። ይሄንን እዛ ቤት ውስጥ አየሁት። ልጅቷ ነገረችኝ። አንድ ሰውዬ አለች ሁልጊዜ በአመት በደገስን ቁጥር ሳህኑንና ጠላውን ይዞ ቆሞ እኔ በጴንጤ ቤት ጠላ ሲጠመቅ አይቻልም፣ መድኃኒዓለም ግን ካንተ ጋር ያለ ይመስለኛል እንደ ሀገሬ ልመርቅ ብሎ ተነስቶ ቆሞ የዛ ሀገር ሳይሆን አይቀርም መድኃኒዓለም ወደ ቤቱ ይመልስህ ከነ ልጆችህ መድኃኒዓለም ወደ ቤቱ ያምጣ ብሎ ነው ቁጭ ብሎ የሚበላው። ሌላ ምንም ነገር አይናገርም። ከዛ ያው ሁሉም ማም ይላል። እሱ ደግሞ ምንድነው የሚለው? ያው እኮ ነው አንድ እኮ ነው ምንም ለውጥ የለውም። እኔም እኮ እዛ ሆኜ ያው መድኃኒዓለም ዝክር አላስቀረሁባቸው ጊዜ ያርግል እናቶች የዋሆች ናቸው እሰይ ይላሉ። እየበሉ እኮ ነው አይገርማችሁም ይባባላሉ። ሲመጡ ተደንቀው ነው የሚሄዱት። ጴንጤ የመድኃኒዓለም ዝክር ዘክሮ አብልቶ ሙስሊሞችም ያንን ዝክር በልተው ጴንጤዎችም መተው በልተው ሁሉም ሃይማኖት መጥቶ የተማከለበት ዝክር ቢኖር የሰውየው ቤት ነው። እና ልጅቷ ትጽፋለች፣ ማታ የውሉን ትጽፋለች የተፈጠረው ነገር በአመት 24 ዓመት እስኪሞላት ድረስ ማለት ነው። ከዛ እንደ ቻሌንጀር የፈነዳው የመጨረሻ ጊዜ 24 ዓመቷ ላይ ነው። እና በጠረጴዛ ዙሪያ እንድንወያይ ይፈልጋሉ አለች እናትና አባቷን። እሺ አለች። ወንድሞቿ ያው አድገዋል አይደለም፣ እነሱም እድሜያቸው ደርሷል። 17 ዓመት ይሆናቸዋል ማለት ነው። ከዛ የቤት ሰራተኛ ማብራት ተሰበሰባለች። አጠቃላይ 5-6 ናቸው ማለት ነው። እና በጠረጴዛ ዙሪያ ቁጭ አሉ። ምግባቸውን በሉ። ምግብ ከበሉ በኋላ ሻያቸውን ጠጡ አለች ልጅቷ። ቤቱ ስርዓቱ እንደዚህ ነው በቃ። እኔ ራሱ ሄጂ ግርም ምን ያለኝ የውጭ ስታይል ነው የሚመስለው፣ ግን መሆን ስለሚፈልጉ ነው እንደዛ የሆኑት እንጂ እንትኑን ፈልገው ወደውት ነው ስርዓቱን ወደውት ነው እንጂ ኢትዮጵያውያን ናቸው። ከዛም አልፎ ደግሞ ኢትዮጵያውያን ናቸው ስላችሁ እንደው መቼም አታውቁም ማለት ሳይሆን ኢትዮጵያዊነትን ይወዳሉ። ራሱ እንትን አይደሉም፣ ጽንፈኛ አይደሉም። ልጅቷ በጸባይዋ ጥሩ ስለሆነች በትምህርቷም በሁሉ ነገሯም ጥሩ ስለሆነች ተደማጭነት አላት ቤት ውስጥ። እሺ ልዕልት ነው የሚሏት፣ ልዕልት ነው ስም ወጥቶላት ነው ቤት ውስጥ። እሺ ልዕልት ምንድን ነበር አሏት። ሃይማኖቴን ልቀይር ነው አለች። እናትየዋ ብድል ካለችና ቁጭ አለች። ከዛ አባትየው ምንድነው አልገባው። በጣም ጭልጥ ብሎ የገባ ሰው ነው እና ወደ ቤተ ክርስቲያናችን መጥቶ አያውቅም። ስንት ዓመቱ አልገባኝም ማለት አባዬ እንደኔ መጽሐፍ ቅዱስ ያነበበ የለም አይደል አለችው። አዎ እንደኔ ያው ታውቀኛለህ እስካሁን ድረስ በድንግልና ነው ያለሁት፣ ዲሲፕሊን እንደኔ
እንደዚህ አጋ አሳድገኸኛል በጣም አመሰግናለሁ። ዞራ መታ ጉልበቱን ሳመች፣ አቀፈችው፣ አንገቱ ስር ገብታ አቀፈችውና ስቅስቅ ብላ ለቀሰች። ምንድነው እኮ ለምንድነው ሃይማኖት የምትቀይረው? ምን መጣ አላት። 3 ምክንያት አለኝ። አንደኛ ወንድሞቼ ባጋንንት ተይዘው በህልም ያየኋቸው። ያ ቄስ ያ ደብተራ በፊት ምናቀው ታውቁታላችሁ። እነሱን ህፃን ሆነው እያሉ እኔ መልካቸው በህፃንታቸው ማለት እንደዚህ ይዟቸው አንገታቸው በሰንሰለት ታስሯል፣ እጃቸው በሰንሰለት ታስሯል፣ እግራቸው በሰንሰለት ታስሯል። 3 ቦታ ላይ ታሰሩት እና እንደዚህ ይዞ የስላሴ ስዕል ፊት አስሩት። አንገት እጅና እግር የስላሴ ስዕል ፊት እንደዚህ ይዟቸው ሁለቱን ልጆቹ ይዟቸው ያለቅሳል። ፍረድልኝና በቃ ቶሎ ፍረድና ቶሎ ልቀቀኝ እያለ አንድ። ሁለተኛ ይሄን እያደረገ ያለው ዝክሩ በሚዘከርበት ቤት ውስጥ መሃል ሜዳ ላይ ሁሉም ከበልኛ ሁላችንም እያለን ነው። 2 ሶስተኛ ነገር ደግሞ እኔ ሁሉ ነገር አውቄ የኦርቶዶክስ ቤተክርስቲያን ትክክል መሆኗን አውቄያለሁ አለችው። አንዱን ለይልኝ፣ አንብቤ ነው ወደ ኦርቶዶክስ የሄድኩት ነው ወይስ ህልሙ ነው ማረጋገጫ የሆነኝ እያልሽ ነው አላት። እውነተኛ ይሆን ከአምላክ ተገለጥልኝ ብዬ እለምን ነበር። ለምን እንደዚህ አልሽ አላት። እዛ ቸርች ሄደሽ ምን ጎደለብሽ አላት። ምንም አልጎደለብኝም፣ አመልካለሁ፣ መድኃኔዓለም ይመጣል አለች። ግን የሚመጣው መድኃኔዓለም ትክክለኛ ኦርቶዶክስ ውስጥ ያለው መድኃኔዓለም እንደሆነ ያወኩት ህፃን ሆኜ ወስዳችሁ ስታቆርቡኝ በታቦቱ ፊት ሆኜ ሰልፍ ይዤ ነው ሁልጊዜ በህልሜ የማየው አለች። ሁልጊዜ በታቦቱ ፊት ሰልፍ ይዤ፣ ለዚህ ነው ኦርቶዶክስን ማልጠላት፣ ይናፍቀኛል ቅዱስ ቁርባን አለች። እኛ ጋር ቁርባን ለመቁረብ ማን ነው አባትዬ ምን አላት? እዚህም እኮ ቁርባን አለ አላት። አዎ ግን እኔ ተኝቼ ማድረው እዛ ነው፣ በተለይ የመድኃኔዓለም ዕለት ማታ ቤተ መቅደስ ነው ማድረው አለች። ቤተ መቅደስ። ከዛ ደግሞ እናቱ ቅድስት ድንግል ማርያምን የኢየሱስ እናት ድንግል ማርያምን ሲናገሯት ደስ አይለኝም። በቸርች ውስጥ ሰምተሃል ብዙ ስሙታ መጥቶብኛል። አዎ እኔንም አሳምነሽኛል። እናቱን እንዳከብራት ለእናቱ ትልቅ ክብር እንዲኖረን ቸርች ውስጥ ትልቅ ለውጥ አምጥተሻል አላት። ለምን ይመስልሃል አለችው። እኔ በጣም ነው የምመራመረው፣ የኦርቶዶክስ መጽሐፍቶችን በደንብ አነባለሁ። ግድ የለህም አባዬ፣ ከዛ ቤተክርስቲያን የወጣንበት ምክንያት እንድትነግረኝ ነው ዛሬ ስብሰባ የፈለኩት አለችው። ለምንድን ነው የወጣ ነው? ከዛ የወጣነውማ እነዚህን ልጆች ጸሎት አድርጉልን ብለን ያልሽው ሰውዬ ምናምን አለና ተደፍቶ አንገቱን ተደፍቶ ገና ሳያወራ ማልቀስ ጀመረ። አባዬ ምን ሆነህ ነው? እናትየዋ በጣም ገርሟት አፏ እንደዚህ ይዛ ልጅቷን ዝም ብላ የምታዳምጣት። ከዛ ጎረምሶቹ ዳድ ምንድነው ችግር አለ ምናምን አሉ። አይ በቃ እኔ ልጅቷ የምትናገረው ነገር በጣም አስደንግጦኛል። ከቤተ ክርስቲያን በርግጥ የወጣ ነው እኮ እንትን አለ አንብበን አውቀን አይደለም። ከዛ ቤተ ክርስቲያን የወጣ ነው በቄስ ተናደን ነው። ሰውየው ልጅ እናንተን እኮ እንደዚህ ይዞብን እኮ ነው ምናምን እና እናንተ እጅ ላይ ተጭኖ የፓስተር ገሌ የዛሬ ስንት ዓመት እጁን ጮኖባችሁ ስለዳናችሁ እኮ ነው እናንተ ወደዚህ መጣት። ከታሪ አሪፍ ነው አሉ ልጆቹ። ኖ እሱማ አሪፍ አይደለም አላልኩም፣ ግን እቺ ልጅ ልታመልጠኝ ነው እና አንድ በሏት ምናምን አለ። ከዛ አንቺ ምን እያልሽ ነው ምናምን አሉት። ዝም ብላችሁ አዳምጡ፣ የማወራው ነገር ስሙ። እኔ አልጎዳችሁም፣ ወደ ኦርቶዶክስ ሄጄ ቅዱስ ቁርባን ብቀበል ኦርቶዶክስ ብሆን አልጎዳችሁም፣ ግድ የላችሁ ፍቀዱልኝ አለቻቸው። እኔ ማለት እዛም ሆንኩ እዚህ ጌታን ማምለክ አይቀርም። ቅዱስ ቁርባን እኮ የሚያቀብሉሽ ራሳቸው ቄሶቹ ናቸው። ሰውየው ጥላቻ አድሮበታል። መጥፎ ነገር ሳይሆን ፍርሃት፣ ይቅርታ ጥላቻ እንኳን አለ ፍርሃት። እና ምን እያሉት ነበረ በፊት ምን ይታወቃል እዛ የሚያቀብሏችሁም ነገር ምናምን እያለ ይነግረው ነበርና ኖ እኔ አባዬን አንተ እንደምታስበው አይደለም፣ በቃ ዝም ብለህ ፍቀድልኝ፣ ኦርቶዶክስ ሃይማኖት ላይ ሄጄ ጌታን እንዳመልከው ፍቀድልኝ፣ ግድ የለህም ነፍሴ እዛ ነው በቃ የምታድረው፣ ሁልጊዜ እዛ ነው የምታድረው። ከዛ አባትየውም እናትየውም ልጆቹ ማለት ነው እንደፈለግሽ ነው ያሏት። መብትሽ ነው፣ እኛ አንቺን ማስተማር ይከብደናል፣ መጽሐፍ ቅዱስ የምታውቂ ሰው ነሽ፣ ይከብደናል አሉት። ከዛ እሺ ብላ በነጋችን ላይ ልጆቹ ፕሮቴስታንት ቢሆኑ ወይም ደግሞ በጣም ዲሲፕሊን የሆነ ቤተሰብ ውስጥ ቢኖሩም ካደጉ በኋላ አንዳንድ ባህሪ ይታይባቸዋል። ያው ግልጽ አድርጎ መናገር ጥሩ አይደለም፣ ይቅርታ። ለማንኛውም ጥሩ ያልሆነ ባህሪ ይታይባቸዋል በሚለው ብቻ ልዝጋው እና እሷ ኦርቶዶክስ ከሆነች በኋላ የምትነሳቸው ፎቶዎች
የምትለቃቸው ፎቶዎች ቴሌግራም ላይ፣ ዋትስአፕ ላይ፣ ቲክቶክ ላይ አንዳንድ ነገሮችን ሄዳ ቅዱስ ቁርባን ተቀበላ መታሳያቸው ስርዓቶች ምናምን እያዩ እናትየዋ በጣም ቀኑ። በቃ ወይኔ ድሮ ኦርቶዶክስ እኮ እንደዚህ ነበርኩ እኔ ራሴ ያን አባትሽ እንዳገባሁት እኮ እንደዚህ ነበር፣ በስርዓት ነበር አባቴ ራሱ በስርዓት ነበር ያሳደገኝ። ራሴን እኮ ነው የሆንሽው፣ መልክሽ አባትሽን እንጂ ሁሉ ነገርሽ እኔን ነው የምትመስዪው አሏት እናትየው። እማዬ አሁን ያገኘሁትን ሰላም እኔ ነኝ የማውቀው፣ በፊት ሰላም የለሽም ነበር? አዎ። ለምን? በቃ የሆነ የመክዳት ስሜት ይሰማኝ ነበር አለች። ጌታ በጣም በሚያሳዝን መልኩ ስዕሉን ቤተ መቅደስ ውስጥ አየዋለሁ በህልሜ፣ ኦርቶዶክስ ቤተ መቅደስ ያሳዝናል። በትክክለኛው ግን አሁን ሄጄ እዛ ቤተክርስቲያን ውስጥ ሄጄ ሳየው ግን ኖርማል ነው ስዕሉ፣ የሚያሳዝን አይደለም። እና በትክክል ለኔ ብቻ ነው በዛ መልክ የሚታየኝ የነበረው። እና አግኝተህ ማን ነው ምንድነው አግኝቻለሁ አገኘው የሚለው ልጅ ነበረ። ሁሉ ጊዜ በህልሜ በአካል አውቀዋለሁ፣ ጫማ ሰፊ ነው አለች፣ መንገድ ላይ ጫማ ይሰፋል። በህልም ግን አገኘው እለዋለሁ። አገኘው አሁን አግኝቻ አንተማ አገኘው ጠፍተህ ነበር አገኘው እለዋለሁ አለች። በኋላ ሰፈር ውስጥ ነው እንጂ ቦቼ የሚሉት እንትን ነው፣ ጫማ ሰፊ ነው፣ ሊስትሮ ነው ምናምን ነው። ትክክለኛ ስሙ አማኑኤል ነው። ይገርማችሁ አማኑኤል ነው ስሙና ይገርማታል። ጫማዋን የሚጠርግላት የሚሰፋላት እሱ ነው። በጣም ትሁት ነው፣ ስነ ስርዓት ያለው ሰው ነው፣ ኦርቶዶክሳዊ ነው። እንደገናም ደግሞ ይሄ እንትን ነው ተላላኪ ነው። የሰፈር ውስጥ በጣም ይላላካል ለብዙ ሰዎችና በጸባዩ በጣም ነው የምትወደው። አሁን ነጠላ ለብሳ ቤተክርስቲያን ስትሄድ ምናምን ሲያት ጊዜ አለ እኔ አላምንም አለ። በህልሜ እኮ ሁልጊዜ አይህ ነበር አለችው። እንዴት? ሁልጊዜ በህልሜ አገኘውህ ጠፍተህ ነበር አገኘውህ እልህ ነበር አለችው። እኔ ነው አንቺም ለነገሩ ከቤተክርስቲያን ጠፍተሽ ነበረ። ይገርማል። ሕፃን ሆነሽ ከቤተክርስቲያን ትመላለሽ ነበረ። ከዛ በኋላ እንደገና ደግሞ ጠፍታችሁ ደግሞ ከስንት ዓመት በኋላ ደግሞ አሁን ኦርቶዶክስ ሆናችሁ አንተ ግን አሁንም ያው እዛው ሊስትሮ ነህ አለችው። አዎ እድገት የለም እዛው ነው ያለው። ልጆች ያሳድጋል ያስተዳድራል ምን ይላልና ከሆነ ጊዜ በኋላ ሌሊት አስቀድሳ ጠዋት ስትመለስ ነይ እስቲ ነይ ሌሊት ነው የሚሏት ሰፈር ውስጥ ሌሊት ነይ እስቲ አላት። አቤት ስሜ እኮ አማኑኤል ነው አላት። ለምን እንደዚህ አልካለችው? አገኘሁት ይኛል ነበር በስሜ ተመስሎስ ቢሆን ኖር እንደዛ የሚልሽ አላትና ደነገጠች። በጣም ይደነገጠችው ዋት ነው ያለችው። እና በቃ እግዚአብሔር የሚያሳይበት መንገዱ ራሱ ይገርማልና ለእናቷ መታነገረቻት። ምክንያቱም ጴንጤ ሆና ይሄን ልጅ በህልም እንደምታየው ትናገራለችና ምን እሺ ይሆን ይላሉ እናትየው ሌላ ነገር መስሏቸው። አይ በሌላ ነገር አታስቢም ማየ ግን ጠፍተህ ነበር አገኘውህ እለዋለሁ ትላለች። ከአንድም ሁለት ጊዜ ነግሬያታለሁ ለእናቴ ነው የምትለውና ገብቼ ስነግራት ልጄ ወስደሽ ንስሐ አስገቢኝ፣ አንቺ የምታወሪው ነገር ግራ እየገባኝ ነው፣ አንቺ ላይ ሆኖ ኢየሱስ ክርስቶስን በደንብ እያየሁት ነው አሉ። ወስደሽ ንስሐ አስገቢኝ፣ ንስሐ አባት አስይኝ፣ አዲስ ንስሐ አባት እንያዝኔና አንቺ እማዬ እንደዛ ይሻላል። አው ከአባዬ ጋር እንዳትጣሉ። ችግር የለው ምንም ችግር የለው፣ በድብቅ ሁሉ ነገር እንጀምራለን። ከዛ ይሄንን በሚያወሩበት ሰዓት ትንሹ ልጅ አንደኛው መንትያው ማለት ነው ጠይሙ መንትያው ወይም ጥቁር ማለት ይከብዳል። ጠይሙ መንትያው ሲያወሩ ሰምቷቸው ነበር። ለአባቱ ደውሎ ነገረው። አባዬ እናቴ ንስሐ ልትገባ ነው ኦርቶዶክስ ጋር፣ ለምን እንደዚህ ብላ ነገረቻት። ከዛ ገርሞት አባትየው ማታ ነው የመጣው አምሽቶ፣ እንደዚህ አምሽቶ መጥቶ ያውቅ እና አባዬ ዛሬ አመሸህ አለችው። የት ነበርሽ ዛሬ አላት። ቤተክርስቲያን ሄጄ አስቀድሼ ቆርቤ ነው የመጣሁት። ቆረብሻ? እንዴት ነበረ? ደስ ይላል። ስትቆርቢ የምታረጊውን ስርዓት ምናምን እያየሁኝ ኦርቶዶክስ እንዳስታውስ እያረግሽኝ ነው አላት። አባዬ በእርግጥ አይታል ፕሮቴስታንት ሃይማኖት ውስጥ ምንም ነገር ሳላጓድል በእምነት በትክክል ነው ሳገለግል የነበርኩት። አዎ ያለ እውቀት አልወጣሁም፣ በእውቀት ነው የወጣሁት አለችው። አዎ እና ደግሞ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምንም እንኳን መስተካከል የሚገባቸው ብዙ ነገሮች ቢኖሩም ዶግማው ግን በትክክል ይገባኛል አለችው። አማርኛዋ በጣም የሚገርም ነው። ዶግማው ግን ለኔ በትክክል ዶግማው ይገባናል፣ እውነተኛውን ኢየሱስ ክርስቶስ ምናምን ብላ ስትሰብከው ዝም ብሎ አዳመጠና ሪሞቱን ብድገጉት ቴሌቪዥኑን ዘጋው። ኦኬ አንተ አቴንሽን ሰጣኝ አለችው፣ ወይ ትኩረት ለኔ ሰጣኝ አለችው። አዎ ዝም በሽ አውሪ አላት። አውሩታ ከምሽቱ 3 ሰዓት ላይ እራት ይቅረብ ተባለና እራት ቀረበ። አሁንም ታወራለች እና የት አምሽቼ የመጣው ይመስልሻል አላት። እኔ እንጃ አለችው።
ለመጀመሪያ ጊዜ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦሌ መድኃኔዓለም ጉባኤ ተካፍዬ ነው የመጣሁት። ልክ እናትየዋ ቁጭ ብድግ እንዳለችው ልጅቷ ተነሳችና ማለት እንዴት አለችው። አይ በቃ መድኃኔዓለምንም እያዘከርነው ነው እኔን ይዘከር ምለው እንዳይቋረጥ። እንደገናም ደግሞ አንቺ እንግዲህ በጣም የምታውቂ በጣም የተማርሽ ነሽ። ከሚያስተምረው መድረክ ላይ ወጥቶ ከሚያስተምረው ፓስተር በላይ መጽሐፍ ቅዱስን ጥጥት ያደረሽ ልጅ ነሽ። እሺ እና አንቺ ታዲያ የምትይው ማልሰማበት ምክንያት ምንድነው አላት። አይገርማችሁ? ከዛ እና ምንድነው ሐሳብሽ ስትለው ጊዜ በቃ እናትሽን ንስሐ አባት እንዴት አወካለችው? ባክሽ ሰምቻለሁ ቤቢ ነግሮኛል ደውሎ። እሱስ እንዴት ሰማ? ሰምቷችኋል? በቃ ቤቢ እንዲሰማ ያደረገው እግዚአብሔር ነው ማለት ነው። አንዳንድ ጊዜ አንድ ነገር እንድትሰሙ የሚፈልገው እግዚአብሔር በምክንያት ነው፣ ወይም ደግሞ ለምክንያት ነው፣ ለሆነ ጉዳይ ነው እና ለሆነ ዓላማ። ያለ ምክንያት ዝም ብላችሁ አልተመለሳችሁም። ለምሳሌ ከሞት የተመለሱ ሰዎች ሞተው የተመለሱ ሰዎች ያቀረቡት ቪዲዮ አለ አይደል? ያለ ምክንያት ወደዚህ ምድር አልተመለሱም። የሆነ ነገር እንዲናገሩ ነው። ማን ያምናቸዋል? የሰማ ሁሉ አያምንም። እንግዲህ የጌታ የሆነ ሁሉ ይሰማዋል ያንን ቃል እና ሁሉም ሰምቶ ሁሉም አይድንም። እንደገናም ደግሞ የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። እንደገና ሁሉንም ሰው ደግሞ ማስደሰት አይቻልም። ሁሉንም ሰው መመለስ አይቻልም። ጥቂት ሰው ነው የሚመለሰው። ሐዋርያት እንኳን 5 ገበያ ሕዝብ ይከተለዋል ተብሎ ከነበረው መካከል 120 ቤተሰብ ብቻ ነው ነጥሮ ጠርቶ የወጣው የጌታ ደቀ መዝሙር። የጌታ ሐዋርያት 12 72 አርድእት 36 ቅዱሳን አንስት 120 ቤተሰብ ከመቤታችን ጋር አጠቃላይ 121 ማለት ነው 21 እና በትክክል እቺ ልጅ እዛ ቤት ውስጥ መድኃኔዓለም እሷ ላይ ሆኖ ስራ እየሰራ እንደሆነ ተረዳች። ያየችውን በተለይ ደግሞ የደብተራው ሁለቱን ህፃናቶች እንደዚህ ይዞ መድኃኔ ሥላሴ ስዕል ፊት እንባ እያለቀሰ ያየችውንና አጠቃላይ ሲናገር ለምን እንደሆነ ለማጣራት ሞክሮ ነበርና ሄዶ ለሰው ጠየቀ። ቄስ ሳይሆን መምህር ነው የጠየቀው፣ የቤተ ክርስቲያን መምህርና እኔ ፕሮቴስታንት ነኝ፣ ልጄ እንደዚህ አይነት ህልም አየች፣ ልጆቼን ግን እንደዚህ በህፃናታቸው እንደዚህ አድርገን ነበረ ብሎ ሲናገር እንደዛ ብሎ ሲናገር ምን አሉት? የዚህን የደብተራውን ሰውዬ መንፈስ የያዙት ሥላሴ ናቸው ብሎ ነገሩትና በጣም ከነከነው። ለምን? እሱ ራሱ በሥላሴ ቀን ነው ክርስትና የተነሳው። የሥላሴ ልጅ ነው። ስሙ ራሱ ገብረ ሥላሴ ነው። ገብረ ሥላሴ ነው። በወንጌል ውስጥ ደግሞ በሚማሩት ነው አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ መድኃኔዓለም ዝክር ያዘክራል። በአጠቃላይ ብቻ አኩርፈው ወጡ እንጂ ከኦርቶዶክስ ቤተክርስቲያን ጨዋነታቸው፣ ዲሲፕሊን መሆናቸው፣ ስርዓት ያለው ቤተሰብ መሆናቸውን እግዚአብሔር የወደደላቸው ሰዎች ናቸው። ክፉዎች አይደሉም። ብዙ ጊዜ ሲናገር ሰምታችሁ ከሆነ የሌላ እምነት ውስጥ ሆነው በስነ ምግባር በጸባይ በጣም ጨዋ ሆነው የሚያድጉ ልጆችን አንድ ቀን እውነተኛው ፈጣሪ ማን እንደሆነ እንዲያውቁ አድርጎ ሊመልሳቸው ይችላል እግዚአብሔር ብዬ ተናግሬያለሁ። ከእስልምና ውስጥም እስልምናን ሳይጠሉ ወይም ደግሞ ሳይነቅፉ ግን ኦርቶዶክስን ወድጄ ነው የመጣሁት ብለው የተጠመቁ ብዙ ተማሪዎች አሉኝ ብያቸዋለሁ። ቅርብ ጊዜ ራሱ ብዙ ነው ያስጠመቅኩት። ምናልባት ታችን ከፈቀደችልኝ አንዳንድ ቪዲዮዎችን ላሳያችሁ እችላለሁ። ቦሌ ወስጄ ያስጠመቅኳት ማለት ነው። ደብሩን እንኳን መናገር የለብኝም ድንገት ቤተሰብ ከሰማ ችግር እንዳይፈጥር ማለት ነው። እና በጸባይ አሪፎች ሆነው ጌታን ፈልገው ብቻ በፕሮቴስታንት ቸርች ውስጥ የሚያመልኩ ሰዎች አሉ። በእስልምና ውስጥ የሚያመልኩ ሰዎች አሉ። ለክርስቲያንን እንዲታረድ የማይፈልጉ በጅሃድ የማያምኑ ካፊር የማይሉ ካፊር ማለት የቆሻሻ ውሻ ብለው የማያስቡ መጥፎ የሆነ አመለካከት የሌላቸው ዝም ብለው ፈጣሪን ብቻ እያመለኩ አሪፍ የሆነ ጥሩ የሆነ ኑሮ የሚኖሩ ሰዎች አሉ። በሌላ እምነት ውስጥ ነው የምላችሁ እንግዲህ በጣም የሚገርማችሁና እነዚህ አይነት ሰዎች የሚድኑት አንድ ቀን እውነተኛው ፈጣሪ ማንነቱን ገልጦላቸው ነው ይመጣሉ። የሚገርማችሁ ለምን ሲባል በእውነተኛው ፈጣሪ ብቻ ነው እንጂ የሚያመልኩት በህግጋቱ ወይም ሃይማኖቱ በሰራላቸው ወይም ደግሞ ተሰብከው በሄዱት ነገር ብቻ አይደለም የሚያምኑት። ለሰው ክፉ አያስቡም።
ኦርቶዶክሳዊ ቤተክርስቲያን ላይ ያለውን ስርዓትም አይነቅፉም፣ አይጠሉም። ድንግል ማርያምን በቀና አመለካከት ነው የሚያዩት። ቅዱሳንንም አይሳደቡም። አማልዱኝ ባይሏቸውም አያማልዱም አይሉም። እና ብዙ ጊዜ ስላየው ነው ይሄ ነገር መተው አስጠምቀን እንዲያውም ነግሬያቸዋለሁ። የዛሬ 20 ዓመት የካ ደብረ ሳህል ቅዱስ ሚካኤል መላከ ሰላም ሰንበት ትምህርት ቤት አገለግል በነበርኩበት ሰዓት እከራከር ነበር ከፕሮቴስታንቶች ጋር በየሰፈሩ በየመንገዱ በየቦታው መምህር እንደሆንኩኝ ስለሚያውቁ ወይም በወቅቱ አገልጋይ እንደሆንኩ ስለሚያውቁ አንዳንድ ጥቅሶች እንወራወራለንና ለሊቱ ሙሉ ስንጨቃጨቅ ያደርን ጊዜ አለ። በጉርብትና 5 ሰዓት እስከ 6 ሰዓት ድረስ ምንም ነገር ልባቸው ፍንክች አይልም። ማስረጃ እያሳየኋቸው ማለት ነው። ግን አሁን ወደ መናፍስትን ሴራ ማጋለጥ በጀመርኩበት ጊዜ ላይ ደውለው መምህር አንተ ታገለግል የነበርከው ተስፋ አይደለ አሉኝ። አዎ። ታስታውሳለህ? እንደዚህ እኮ ለሊቱ ሙሉ እንከራከር ነበር። አዎ። እናንተ ናችሁ እንዴ? አዎ። እስቲ ፎቶውን አሳይ። ሳየው በቪዲዮ ሳየው ልክ ነው እንዴ? እንዴት ደወላችሁ ጊዜ ባክ አዳልሞቴን አውቄ ሆነው እናቴ አዳልሞቴ ታመልክ ነበረ፣ ለካ ሃይማኖት ያስቀየረኝ እሱ ነው ምናምን ይላሉ። በጥቅስ ያልተመለሱ ሰዎች እውነተኛ የሆነው ነገር ሲገባቸው በተለይ ሃይማኖት የቀየሩበት መንገድ እንደ ልጅቷ ማለት ነው። ለምንድን ነው ሃይማኖት የቀየር ነው ብላ እኮ የጠየቀችው? ምክንያታችን ምንድን ነው ብላ የጠየቀችው እና እነዚህ ፕሮቴስታንቶች እንደዛ ነበር መተው ነግረውኝ እንደገና ቄደር የተጠመቁት። ድሮ ኦርቶዶክስ ነበሯ። ጥምቀት እንደገና አሃቲ ነች። ጥምቀት አንዲት ናት፣ አትደገምም። ኦርቶዶክስ የነበረ ሰው ወደ ጴንጤ ሄዶ የትኛውም ሃይማኖት ላይ ሄዶ ባዕድ አምልኮ የሚያምልክ ብቻ የትም ይሄድ ሲመለስ ቄደር ነው የሚጠመቀው። ለምን? አንዴ ተጠምቋል። የሥላሴ ልጅነትን መታወቂያ እንደማሳደስ ነው የሚቆጠረው። ቀበሌ ሄዳችሁ እንደገና አትመዘገቡም፣ መታወቂያ ታሳድሳላችሁ እንጂ መታወቂያ ሲጠፋባችሁ። ስለዚህ እግዚአብሔር ያውቃችሁ ነበረ፣ ጠፋችሁ። ልክ መታወቂያ እንደሚጠፋባችሁ ስትመጡ ግን አዲስ መታወቂያ ወጣችሁ የምትገቡት ማለት ነው። የአዲስ መታወቂያ ደግሞ ከነባሩ ስማችሁ ላይ መጥቶ ነው እንደገና አዲስ ቄደር የምትጠመቁት እንጂ ሌላ ጥምቀት የለም። እና በጣም ጨዋ የሚባሉ ብዙ ሰዎች ወደ ኦርቶዶክስ ከመጡ በኋላ ሲያወሩኝ እነዚህም ልጆች አሁን ያልኳችሁም እንግዲህ የዛሬ 20 ዓመት የማውቃቸው ልጆችም አሁን ኦርቶዶክስ ሆኖ ሲያቸው በጣም ስርዓት ያላቸው ዲሲፕሊን ናቸውና ፕሮቴስታንትም እያሉ የነበራቸውን ባህሪ ስጠይቅ በጣም ስርዓት ያላቸው። ኦኬ። እግዚአብሔር ግን ልብን ነው የሚያነበው። ማንን ነው ታዲያ የሚቀጣው ስል አውቀው የሚያጣምሙትን መምህራን፣ አውቀው የሚያጣምሙትን ፓስተሮች ሆም ብለው እውነታውን እየተረዱ ለገንዘብና ለተለያየ አይነት ጉዳዮች ቸርች ከፍተው ምናምን እንግዲህ ከመጣሽ ማርያም ታምጣሽ አይነት ነገር አለ አይደለም፣ ህዝቡን መማገድ። ያም ይመጣል ወንጌላዊ ነኝ፣ ያም ይመጣል ነብይ ነኝ፣ ያም ይመጣል ፓስተር ነኝ ይላል። በምንም ለመጮህ ለመፈወስ ለመተንበይ ይሞክራል። ሆም ብለው ህዝቡን የሚያሰናክሉትን አይለቃቸው። ጌታ ሆይ የሚሉኝን አይደለም እኔ እነሱን አላቃችሁም ነው የምላቸዋለሁ። በስምህ አጋንንት አላወጣንምን ይሉኛል። በስምህ አልፈወስንምን? በስምህ ብዙ ተአምራት አልተናገርንምን? ብዙ ትንቢት አልተናገርንምን ይሉኛል። እኔ ግን አላቃችሁም ነው የምላቸዋለሁ። ማንን ሲባል አሳቾቹን ነው። ሊያመልክ የሄደውማ የዋህ ነው፣ ምን ያውቃል? እና እኔ በጣም ብዙ ነገር የተረዳሁት እኔ በዚህ 7 ዓመት ውስጥ ገጠመኝ በማቅረብ ከዛም በፊት በጣም ብዙ ቦታ ላይ የተዘዋወርኩኝ ሃይማኖትን የሚያስክደው አዳልሞቴ እንደሆነ ያ መልኩ ተቀይሮ በሌላ መንገድ ደግሞ የጥርጥር መንፈስ እንደሆነ በተለይ ደግሞ እምነታቸው ወደ ፕሮቴስታንት እምነት የተቀየሩት አብዛኞቹ በቤተሰባቸው ውስጥ ቡና ይፈላበት የነበረ አዳልሞቴ ያመልኩ የነበሩ ባዕድ አምልኮ ውስጥ የነበሩ ሰዎች እንደሆኑ ሳቅ እግዚአብሔር አንድ ቀን ያመጣቸዋል ነው ያልኩት። ግን በዚህ ቤተሰብ ውስጥ ኖረው እስከ ፓስተርነት ቸርች እስከ መክፈት ድረስ የደረሱ ሰዎች ደግሞ ያውቁታል፣ እውነታውን ያውቁታል፣ እንዴት እያደረጉ እንደሆነ ላይፋቸውንም ያውቁታል። ስለዚህ እውነት አንድ ቀን ትገለጣለች። ይመጣሉ፣ ይጎርፋሉ። ሲመጡ ግን ያንን ሰድበው ይህን ወደው ሳይሆን ልክ ፕሮቴስታንቶች ከኛ ሲወጡ ከኦርቶዶክስ ሲወጡ ቤተክርስቲያናችን ሙልጭ አጎር የሚሰድቧት እንዳልበሉባት፣ እንዳልጠጡባት፣ በልጅነት እንዳልቆረቡባት፣ መተው እንዳልተሳለሙ፣ ሰላማቸውን ለማግኘት መተው ለመሳለም ቁጭ ብለው ጸጥ ያለ ቦታ ለነገሩ አርገውት ቢያውቁ ኖሮ እንደዛ አይሆንም ነበር። እና ብቻ ዞሮ ቤተክርስቲያን ልጆቿን በስርዓቱ ስላልሰበሰበች ተገቢ የሆነውን ትምህርት ስላልሰጠች እንጂ እውነት የሆነው ሕይወት የሆነው መንገድ የሆነው ኢየሱስ ክርስቶስ እኛ ጋር ነው ያለው። ይሄንን የፈለገ ፈርጥ ብትሉ የፈለገ አይነት መደለያ መቀሸሻ ብታመጡ አይመለከተንም።
እኔ እውነቴን ልንገራችሁ ፕሮቴስታንቶች ደብተራዎችን ስሰድብ እየሰሙ ወይም ደግሞ ስነቅፍ ወይም ደግሞ ስገስጽና ስቃወም እየሰሙ ለምን ካልተቀበሉ እኛ ጋር ለማትመጣም የሚሉበት ሁኔታ ሁሉ አለ አይደል? እንድች ያለች ጨዋታ ደስ ትላለች አይደለ? በጣም የሚገርም ነው። ሳልፈቅድላቸው አካውንቴ ላይ ገንዘብ ሁሉ ሊከቱ ነበር። በገንዘብ ደልለው ስንቶቹ እንደዚህ ወሰዳችሁ አልኳቸው። እንደዚህ አልኳቸው ስንቶቹን ወሰዳችሁ? እኔ እኮ አሁንም ቤተክርስቲያን ውስጥ ነው ያለሁት። ሄጄ ማስቀድሰው ቤተክርስቲያን ውስጥ ነው። ደስ ያለኝ ቤተክርስቲያን ሄጄ አስቀድሳለሁ። አውደ ምሕረት ስላልተፈቀደልኝ አትሮንስ ጨብጬ ስላልሰበኩኝ የቤተክርስቲያን አባል አይደለሁም እንዴ? አይደለሁም ማለት ነው። እና ደብተራን ተቃወምኩ ማለት ቤተክርስቲያንን ተቃወምኩ ማለት ነው እንዴ? በአዳም ልኮን ተቃወምኩ ማለት ስር ማሽቀጠል በጣሹን ነቀፍኩ ወይም ተገሰጽኩ ማለት ቤተክርስቲያንን ገሰጽኩ ማለት ነው በእናንተ ቋንቋ ብዬ እነግራቸዋለሁ። አንተ ፋራ ትሆናለህ እንዴ? ይመጡ ሁሉም ይጠቀማሉ ምንድነው የምታወራው ምናምን እና መድረክ ይሰጣል እንደፈለክ። አረ ይሄው ዩቲዩብ የሚያክል መድረክ አለ። ይሄን የመሰለ መድረክ ወደ ህዝብ ተደራሽነት ደርሻለሁ። እየሰሙኝ ነው። ላስቀድስ ሲሄድ አትገባም ቢሉኝ እንኳን ባጥር ዘልዬ እገባለሁ። ባጥር መዝለል ባልችል እንኳን እኔን የማያውቁኝ ቤተክርስቲያን ሄጄ አስቀድሼ ቅዱስ ቁርባን ተቀብዬ እመጣለሁ። ቤተክርስቲያን ሁሉም ቦታ አንዲት ናት። በአገልጋዮችና በደብተራዎች ላይ አድሮ ዲያብሎስ እንኳን ቢፈትነኝ ከቤተክርስቲያን አልወጣም ብዬ ነው የነገርኳቸው። ደረቅ ብለው ይሄዱት እና ግን አብሯቸው ይሄን ስናገር አብሯቸው የነበሩ ከነሱ ውስጥ አንዱ ገንጠል ብሎ ለብቻው መምህርኛ ቤት እንኳን አዳልሞት የነበረ የምታወራው ነገር ትክክል ነው እመጣለሁ ቢሮ እሺ አገኛለሁ አለኝ። የካባዶ በነበርኩበት ሰዓት ነው ቢሮ ድረስ መጣ። በማግስቱ አንተ ትናንት ከፓስተሮች ጋር የመጣህ አይደል እንዴ አልኩት። አዎ ምን ፈለግህ አልኩት። አይ በቃ ስለ አዳልሞት ስታወራ ሰምቼ ነው አለኝ። እሺ ና ቁጭ በል አልኩት። ሰማ። ቅዱስ ቁርባን ተቀበለ ተጠምቆ። በቃ አንድ ጊዜ ነው የነገርኩት። በወሩ መጣና ኦርቶዶክስ ሆንኩኝ እኮ አለኝ። እግዚአብሔርን አልኩት በእውነት አለኝ። ከዛ በኋላ ልጁን ስቀርበው ሳየው ምሰየው የዋህ ነው በጣም ቅን ነው ግን እውቀት አለው እና የእውነት ኢየሱስን እየሰበኩ ስለሚመስለኝና የእውነት ኢየሱስን እየገለጥኩ ስለሚመስለኝ ነው ችክ ብዬ በዛ ሐዋርያነት ውስጥ ሄድኩት እንጂ አለኝ። እማየው ብዙ ነገር አለ ግን በቃ እኔ ማምለክ እፈልጋለሁ ጌታን ማምለክና ትክክለኛ አማኝ መሆን ነው የምፈልገው። ለዚህ ነው ወደ ኦርቶዶክስ መምጣት የፈለኩት አለኝ። ይሄ ምን ማለት ነው? ገንዘብ አልያዘው ጥቅም አልያዘው። አንዳንዶች ኳየሮች ይደውሉኛል። ቦሌ አካባቢ ያለ ቸርች ታውቃላችሁ አይደል? ደውለውልኝ መምህር ትምህርትን እያዳመጥኩ ነው ቢሮ ውስጥ ሆኜ ግን ያው እንግዲህ ዋና እዛ ውስጥ ከገንዘብ ጋር ከፋይናንስ ጋር የተነካካው ሰው ስለሆንኩኝ እንዴት ብዬ ልምጣ ይላሉ። እንዴት ብዬ ልምጣ? ያው ቀስ ብለን እንግዲህ አንድ ቀን መጣለን ይላሉ። ችግር የለውም ተመጣላችሁ። አውቄዋለሁ ጴንጤ ያደረገኝን አውቄዋለሁ። ደግሞ ወስዶ የሚያላተመኝ ከማን ጋር ነው አለ? ከናይጄሪያ ከደቡብ አፍሪካ ከምናምን ከሌላ ሀገር ከመጡ ፓስተሮች ጋር የሚያገናኘኛል። እነሱ ከምን ተዋርሰው እንደመጡ ያውቃላ መንፈሱ። ከልከሌውስ ነው በምንድን የተግባባ ነው ደግሞ ከዚህ ልጅ ጋር እንደዛ ከሆነ አልኩት። ከልከሌውስ በአጽም የሚፈርዱ የሙታንን መንፈስ እየሳቡ የሚያደርጉ ናቸው። ዱቢፍቱ አኬራ ዱቢፍቱ አለው እንዴ ይሄንንማ እናቴ ስትናገር ሰምቻለሁ አለ። ገጠር አያቶቹ አኬራ ዱቢፍቱ ሙታን ሳቢዎች ናቸው። ፓስተሮቹ ብዙ ጊዜ የአፍሪካ ፓስተሮች አብዛኞቹ ከዚህ ከአጽም ጋር በተገናኘ ምናምን በጣም እንትን ናቸው። በቤታቸው እንዲያውም ከዚህ ቤት አቅርብ ያለው አይደል የሰው አጽም አልጋ ስራ አስቀምጦ ዘሩን እያፈሰሰ አጽሙን እየለቀለቀ ቅርታ ለምናገረው ነገር ይገብር ነበር። ዘሩን ነበር የሚገብረው ለአጽሙ። ከዛ ቸርች መድረክ ላይ ሲወጣ ምናምን በቃ በእጁ ይረፈርፋቸዋል። እንዲህ ሲላቸው ምናምን ይሄዳሉ። አቤቱ ጌታ ወይ እውነት ምንም ፈዋሽ ሳልሆን ምንም አይነት መምህር ሳልሆን ተራ ክርስቲያን ሆኜ እንኳን ኦርቶዶክስ ላይ በሆን እውነት ተራ ክርስቲያን ማለት በቃ ምንም ማዕረግ የሌለው ሆኜ እንኳን ብኖር መመረጥ ነው። አባ ገብረ ኪዳን እንደተናገሩት እኔ አልደግፈውም። እርግጥ ይሄን አባባላቸውን ላሰማችሁ። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ይባላል። ለምን መሰላችሁ? ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን ማለት እንኳን ኦርቶዶክስ ሆነን ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ
አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ፣ ሁላችሁም 1 ሚሊዮን ብር አምጡ ብንባል አሁን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን፣ ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመወዝ አምፃ ከላ ስባተ ሱራፌል ውጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስርዓታችን ለመላእክት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ብንጸድቅ ይባላል። ብንጸድቅም ባንጸድቅም እንኳንም ኦርቶዶክስ ሆነን የምትለው ቃላት ምን ማለታቸው እንደሆነ ቢነግሩን ደስ ይለናል። ለምን ከዛ በኋላ የጠቀሱት ነገር በሙሉ ትክክል ነው። ካልጸደቅኩበት ይሄ ሁሉ ስርዓት ታዲያ ምን ጥቅም አለው? ኦርቶዶክስ መሆን ምን ጥቅም አለው? ከሌላ ሃይማኖት ጋር ሲነጻጸር ከሆነ አዎ እነሱ አንደኛቸውን አህዛብም ቢሆኑ አንዴ ተፈርዶባቸዋል ብሏል። ፕሮቴስታንቶችም ከሆኑ በዶግማ ጥሰት ተሳስተናል ወይም ደግሞ መናፍቅ ተብለዋል። ተሳስተናል ብለው ማነው ተሳስተዋል ብለናል። ግን ብንጸድቅም ባንጸድቅም እንኳንም ኦርቶዶክስ ሆነን አይባልም። አንዳንድ ጊዜ በትልቅነት ቦታ ላይ ያሉ ሰዎችም ቢሆኑ አባቶች ቢሆኑ ያው ነቀፍክ ምናምን ብላችሁ ልትሉ ትችላላችሁ። እኔ አልደግፈውም ይሄን ቃላት። ምን ማለት እንደሆነ አይገባኝም። በዚህ አይነት ሁኔታ የሚሳሳቱ የሚሰናከሉ ሰዎች አሉ። ምንድነው ለማለት የፈለኩት ምንም አይነት ማዕረግ ሳይኖረኝ ቤተክርስቲያን ውስጥ ተራ ክርስቲያን ሆኜ እየቆረብኩኝ ምእመን ሆኜ ገነት መግባትን የመሰለ ነገር የለም። ያው ጌታን ላገልግል ወንጌሉ ልስበክ ብዬ እዚህ ጡዘት ውስጥ ውጥንቀት ውስጥ የገባሁት አምኜበት ቢሆንም ማለት ነው። የእውነት ነው የምላችሁ። አንዳንድ ጊዜ ሰላማችሁን የምታገኙት ህሊናችሁ እርካታ ውስጥ የሆነ ህሊናችሁ እርክት የሚለው እውነተኛ የሆነውን ነገር ስታውቁ ነው እንጂ ስላገለገላችሁና ገንዘብ ስላለ ብቻ አይደለም። እውነት የሆነውን ነገር ስታውቁ ንቅንቅ የለም። አገልጋይ የፈለገ ቢሳደብ በዩቲዩብም በማህበራዊ ሚዲያም እንደፈለገ ቢጀልጣችሁ እንደፈለገ ቢናገር የፈለገ አይነት ሐሳብ አምጥቶ ቢከራከር እውነት ላይ ከቆማችሁ ሁሉም ተጸልዩላችኋላችሁ። እንደገናም ደግሞ እያለፋችሁ ትሄዳላችሁ። ሁሉንም ማስደሰት ስለማይቻል ማለት ነው። ሁሉንም ማስደስቶ አይቻልም። ደግሞም ጥሎ ማለፍ የሚባል የለም በቤተ ክርስቲያናችን ውስጥ። ጥሎ ማለፍ ሳይሆን አብሮ መሄድ ነው። ምናልባት ሰይጣን አጋንንት ነው ጥሎ ማለፍ፣ ኃጢአትን ነው ጥሎ ማለፍ እንጂ ከሰው ጋር አብሮ ነው ገነት ለመግባት የህብረት ሃይማኖት አንድ አካል ስለሆነ በክርስቶስ ጋርና ደም አይደለም እዚህ ያለነው ቀርቶ በሰማይ ያሉት ቅዱሳን ራሳቸው በክርስቶስ አንድ ነን። አንድ ህብረት ውስጥ ነን። ይሄ ለዚህ ነው ዕብራውያን ላይ የተናገረው እኔ እዚህ ያለሁት የኔ አካልና በገነት ያሉት የቅዱሳን አካል በክርስቶስ አንድ ሆኗል። አንድ ቅርንጫፎች ላይ ነው ያለነው። አካባቢ ሁኔታ ርቀት አይለየንም። ለዚህ ነው አማልዱ ስንላቸው ይሰሙናል የምንለው። አንድ ስለሆነ አንድ አካል ከሆነ አጠገብ ላጠገብ ነን ማለት ነው። እንደው ሰማይን እንደዚህ አርቀው ስለሚያዩት እነሱ እዛ እኛ እዚህ ይላሉ መናፍቃን። አንዳንድ ጊዜ እኮ ሐሳባቸው ራሱ ይገርማል። በመንፈስ አንድ የሚኮንበት ሁኔታ። ለዚህ ነው ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ምን ያላት ኢየሩሳሌም እየመጣችሁ የማትሰግዱበት በመንፈስ በያላችሁበት ቦታ ሆናችሁ የምትሰግዱበት ጊዜ ይመጣል ነው ያለው። ስለዚህ የምንገናኘው በመንፈስ ነው። አሁን ወደ ዋናው ነገር ስመጣ ቤተክርስቲያን በእውነት አሐቲ ኩላዊት ቅድስት ንጽሕት ምንም እንከን የሌለባት ዶግማዋ ጥርት ያለ ኢየሱስ ክርስቶስን በትክክል የምታመልክ የምታስመልክ የገነት በር ነጽሮተ ስሉስ ቅዱስን ማየት የምንችልባት ልክ ሰማዕቱ ቅዱስ እስጢፋኖስ ቀና ብሎ ሥላሴን እንዳየኛ ደግሞ ቀና ብለን ጉልላቱን ስንመለከት ሥላሴን የምናይበት ኢየሱስ ክርስቶስን በደንብ የምናስተውልበት ስለ መከራው የምናስብባት ነች ቤተክርስቲያን። አሰራሯ ሁሉ ነገሯ በሙሉ የጎደለው ምንድነው? አገልጋይ ስነ ምግባር የለውም። በቤተክርስቲያናችን ውስጥ ተጣብቆ ያለ መሽገር አለ። አውደ ነገሥት የሚባል መፍትሄ ስራ የሚባል ኮተታ አለ። የቤተክርስቲያን ንብረት እስኪመስል ድረስ የአባቶቻችን እየተባለ የሚኮራበት እሱ ነው ብዙዎቹ የዋሃን ክርስቲያኖችን ከቤተክርስቲያን ወጥተው እንዲርቁብን ያደረገው ይሄ ነው።
ይሄንን ነው ማስወገድ አለብን ብዬ የምለው እንጂ ቤተክርስቲያናችን ውስጥ ሁሉ ነገር አለ። በየትኛውም መንገድ ሂዱ፣ በምንም አይነት ማስረጃ በምንም አገላብጣችሁ ምንም ነገር አድርጉ፣ ቤተክርስቲያን ሁልጊዜ እውነት ናት። ቤተክርስቲያን እውነት አላት። ግን እውነቷን የሚናገሩበት አንደበት ምን አይነት አንደበት ነው? ያ ተናጋሪው አንደበት የተጻፈውን የሚረዳበት መንገድ ነው። የተጻፈው ነገር የምንረዳበት መንገድ እንዴት ነው? ተናጋሪው ነው ችግር የፈጠረው። አናጋሪው መንፈስ ቅዱስ እንድንነጋገርበት የተዘጋጀው መጽሐፍ ቁጭ ብሏል። በነጻ ፈቃዳችን ተነሳስተን ግን የምንናገረው ነገር ፈቃዳችን በዝቶ 70% የኛ ፈቃድ በዝቶ የእግዚአብሔር ፈቃድ ተጋርዶ ስለሆነ ነው የተከፋፈል ነው። አትሮንስ ጨብጦ መድረክ ላይ አውደ ምሕረት ላይ ቆሞ ማስተማር ብቻ አይደለም አገልጋይነት። ጊዜውን ወቅቱን ያማከለ ዘመኑን የዋጀ ስርዓት ተከትሎም ህዝብን መመለስ ይቻላል። ቤተክርስቲያን ሳልመጣ ራሱ ህዝቡ ወደ ቤተክርስቲያን እንዲጎርፍ ማድረግ ይችላል። ግን ለምን እኔስ ይቅርብኝ? ለምን ድርማል ሄዶ እኔ ህይወት ሳላገኝ እንዴት ሰው ህይወት ያገኛል? እኔ ቀድሜ በሁለት እግሬ ሳልቆም እኔ ራሴ ሳልመቻች ነፋሱም ነፈሰ ጎርፉም ጎረፈ ቤቱ ግን አልፈረሰም የተባለው በአለት ላይ የተሰራው ነው። እኔ በአለት ላይ ሳልቆም ለምንድን ነው ህዝቡን በአሸዋ ላይ ቆመሃል ብዬ መነግረው? ህዝቡን በአሸዋ ላይ ቆመሃል እኮ በአለት ላይ ቆም ብዬ መናገር የምችለው እኔ ራሴ በአለቱ ላይ ስቆም ነው። አለቱ ክርስቶስ ነው። ዶግማው ነው መሰረቱ ቤተክርስቲያን ናትና ይቺ ልጅ ወደ እሷ እንመለስና አባቷንም እናቷንም በአንድ ሌሊት በአንድ ቀን አሳመነቻቸው። እግዚአብሔር ነው የረዳት። ጠቅሳም አይደለም ተከራከረም አይደለም። ራሱ መድኃኔዓለም ነው ያመጣቸው እና ተለቃቀሱ። ሁለት ወንዶች ግን ነው አሉ አንመለስም አሉ። በፍጹም እነሱን ለማሳመን 2 ወር ይፈጀብን። እኔም ነበር ተካትቼበት ማለት ነው። አገዘኝ አለችኝ። ከዛ ይኸውላችሁ እናንተ ልባችሁ ድንድን ያለው ከተደረገባችሁ አንፃር ነው። ህፃን ሆናችሁ የተደረገ ነገር ማመን አለባችሁ አልኳቸው። ኖ አንፈልግም አሉ። ዝም ብሎ ድርቅ እኮ ነው በቃ እኛ ተመችቶናል፣ ያለንበት ሁኔታ ተመችቶናል አሉ። ምክንያት ግን የላቸውም። ዝም ብሎ ድርቅ ማለት ነገር አለ አይደል? እና በኋላ ላይ ስናይ ግን መብላት ይወዳሉ፣ ጾም አይወዱም። ኦርቶዶክስ ላይ ጾም ይበዛል ምናምን የሚለውን ሐሳብ ሁልጊዜ የሚከራከሯት ስርዓቷ ብዙ ነው፣ ጾሙ ነው እንደዚህ አድርጎ ነው የምትለው፣ እሷ እንደዚህ ነው እንደዚህ የምትለው፣ ይሄ እኛ አንፈልግም ምናምን አሉ። ኦኬ ችግር የለውም ኦርቶዶክስ ሁኑና መርጣችሁ የምትፈልጉትን ጾም ጾሙ አለቻቸው። እና ይሄን ከተናገረቻቸው በኋላ መምህር አሁን ማውራት እንችላለን አሉ። እንዴት አሁን ምን መጣ አልኳቸው። ኦርቶዶክስ ሆነን አለመጾም እንችላለን አሉ። አለመጾም አትችሉም፣ ግን በሂደት መማር ትችላላችሁ። ኦርቶዶክስ ሆኖ የማይጾም ትክክለኛ ኦርቶዶክስ አማኝ አይደለም። ቢያንስ ሮብና ዓርብ ይጾማል። ቢያንስ አብይ ጾምና ፍልሰታን በደንብ አድርገን መጾም አለብን። ህዝብ የሚጾመውን 7 ናቸው የአዋጅ ጾሞች፣ ግን እንደው ቢያንስ ሌላ ሁሉ ቀርቶብህ አብይ ጾምና ፍልሰታን መጾም አለብህ፣ የግድ ነው። ከዛም አልፎ ደግሞ ስርዓተ ቤተክርስቲያን የሚጠብቅ ኦርቶዶክሳዊ ነው ለማለት ሙሉ በቃ አንድ ሙሉነት ስሜት የሚሰማን ሮብና ዓርብ ስንጾም ነው። ታውቃላችሁ አይደል? ሮብና ዓርብ ቡና አይደለም ስጋና እንቁላል ቀርቶ ቡና እንኳን ለሊት ተነስተው የሚጠጡ እናቶች አሉ እየተናገረ ያለው ኦርቶዶክሳውያን። እውነት በጣም ከባድ ፍርድ ነው ያለባቸው። ትልቁ በቃ ዋናው ትልቁ እንዲያውም በዚህ ጉዳይ ላይ በመጣበት ይሻለኛል በሰፊው። ሮብና ዓርብ መጾም ጥቅሙ ምንድነው? ባለመጾማችን የሚመጣብን ችግር ምንድነው? እንደገናም ደግሞ ተሞክሮ ሮብና ዓርብ ባለመጾማቸው አንዳንድ ሰዎች የነገሩኝ ነገር ይዤላችሁ እመጣለሁ በሌላ ጊዜ በሰፊው ማለት ነው። አሁን እዚህ ሌላ ሰዓት እንዳይፈጅብኝ ነው። ራሱን የቻለ ሌላ ዘውግ ነው ብዬ ነው ማስበውና በቃ ትክክለኛ እኔ ራሴ ኦርቶዶክሳዊ ነው ብዬ ማስበው ሰው ሮብና ዓርብ በትክክል በስርዓቱ እስከ 9 ሰዓት የሚጾም ሰውና ከስጋም ከእንቁላልም ከጽሉላት ምግቦች የሚርቅ ሰው እሱ ሰው እንደውም እግዚአብሔር አንድ ቀን ችግሮቹን ያስወግድለታል፣ ይረዳዋል። እንደው የፈለገ መረን ብትሆኑ ጨፋሪ ምናምን እንደው ዘፋኝ ምንም ብትሆኑ ሮብና ዓርብ ግዴታ ነው። በዚህ መደራደር አያስፈልግም። ጌታን ከምናስታውስባቸው በየዕለቱ ጌታ ከኛ ጋር መኖሩን ከምናስታውስበት አንዱ የቤተ ክርስቲያናችን ትልቁ መዋቅር ሮብና ዓርብ ጾም ነው። ሮብ ስትመጣ ጌታ የተሸጠበት ይሁዳ ጌታን አሳልፎ የሰጠበት የተማከሩበት ቀን ነው። ዓርብ የተሰቀለበት ቀን ነው። ደሙን ያፈሰሰበት ስጋውን የቆረሰበት ቤዛ ለዓለም ቤዛ የሆነበት በደሙ የገዛን ከዲያብሎስ እጅ የነጠቀን ጊዜ ነው።
በተለይ ስፔሻሊ አርብ ማለት ነው። ግን ሁለቱም እኩል ናቸውና እነዚህ ነገሮች የግድ መስማት አለብን። ልጅት አልተቻለችም። ኦርቶዶክስ ከሆነች በኋላ እናትና አባቷን ንስሐ ካስገባች ወንድሞቿም ሁሉ አንመለስም ቢሏትም እንኳን ራሱ ቤት ውስጥ ጸሎት ክፍል ሰርታ ምናምን በቃ ሞቅ አደረገችው እና ንስሐ አባት አስቀየርኳት። እሷ ሄዳ ይዛ የነበረችው ንስሐ አባት ደብተራ ነበረ። ኦርቶዶክስ ከሆነች በኋላ ራሱ ከመጣች በኋላ ራሱ ደብተራ ነበር ያጋጠማት። በምንድን ያወቅነው? በምንነጋገርበት ሰዓት ቤተሰቦችሽን እኮ ወደ ኦርቶዶክስ ማምጣት ይቻላል፣ ችግር የለውም፣ አንድ ሳምንት ጊዜ ስጭኝ አላት። እንዴ አለችና ይሄ ነገር ከእናትና አባቴ ሲናገሩ ሰማሁ ልበል አለችና አይ እንዴት ነው የምታመጣቸው በአንድ ሳምንት ውስጥ? እንዴ እኔ ስከራከር እንኳን ያላመጣኋቸው። አይ እሱ ችግር ያለው ጥበብ አለው አላት። በስመ አብ አማተበችና ነገረች ለኔ። መምህር አለችኝ እንደዚህ እኮ አሪስተ ጊዜ ሄጃ አናገርኩት። በምንድን ነው የምታመጣቸው አልኩት። እስቲ ና እንሂድና ስበካቸው አልኩት። አይደለም ምንም ዋጋ ማገዶ መጨረስ አያስፈልግም፣ ቀላል ነው፣ አንድ ቀን መሄድ ብቻ የሚጠበቅብኝ አለ። እንዳትመጣ ቤታቸው ሁለተኛ አንተ ብዬ ማለት ነው። አንተ እንዲያው ቄስ አይደለም ዲያቆን ነህ፣ እንዲያው ማውቀ ነው ልታጭበረብር ነው አልኩት። ጸጥ ነው ያለው፣ ምንም መልስ አልመለሰልኝም። አንተ ደብተራ ነህ እንዴ? ከሌላ እምነት ወደ ኦርቶዶክስ ለማምጣት አስማታዊ ነገር ልትጠቀም? እኛ እዚህ መከራችን እያሳዩን ነው፣ እንደገና ደግሞ ሄደላ ስራ ሊሰራሉ ተናርጂ። በነገራችን ላይ እናሰግድ ጋር ይሁን ሌሎች በጋሻው ጋር ይሁን ሌሎች ጋር ብቻ አንድ በጣም ያስቸገረ ደብተራ አላሉ። ከኦርቶዶክስ ውስጥ በአስማት ነው ሰንበት ተማሪዎች ምናምን እየወሰደ ዘማሪያንን እየነካካቸው በቃ እየሄደ ተተተ እያለ ብዙዎቹን ጠልፎ ወስዷል አሉ። አሁን ደግሞ ተመልሼ ልመጣ ነው ጌታን ትክክለኛውን ጌታ አውቄዋለሁ ኦርቶዶክስ ውስጥ ግን ሄጄ እንዳገለግል ቦታ ካልተሰጠኝ አልመለስም እያለ ነው እየተባለ ነው። እንዲያውም እንደ ህጉ ከሆነ እንደ ፍትሐ ነገሥት እንደ ህጉ ከሆነ አንድ ከኦርቶዶክስ እምነት ውስጥ ከርቶ የሄደ ሰው ወደ ኦርቶዶክስ በሚመለስበት ሰዓት ኖርማል ምእመን ይሁን ነው የሚለው ህጉ። እና ለምንድን ነው ይሄን ያነሳሁት? ደወለላት በልጅቷ ደወለላትና ወደ ኦርቶዶክስ ሄድሻሉ አላት። አዎ ቸርች እኮ በጣም ጥሩ ልጅ እንደነበርሽ ነበር የምሰማውና ፓስተሩ ነው ስልክሽን የሰጠኝ አላት። አዎ በቃ እኔ ወደ ኦርቶዶክስ አልመለስም፣ እናትና አባቴንም አስቆርቤያለሁ፣ እናትና አባቴንም አምጥቼ አስጠምቂያቸዋለሁ ብለህ ንገረው አለችው። እውነትሽን ነው አላት። አዎ እኔም እኮ ልመጣ ፈልጌ እንደዚህ አልኳቸው፣ ቦታ ካልተሰጠኝ አልመጣም አልኳቸው። አንተ ጌታን ብለህ አይደለም የምትመጣው ማለት ነው። አሁንም ወንበር ሊሰጥ ነው። ወንበር ከተሰጠህ ደግሞ በዛች ወንበር ላይ ደግሞ ሆነ ደግሞ ብዙዎቹን ልታጠምድ ነው፣ የቀረህ ነገር አለ መሰለኝ ብላ ጆሮ ላይ ስልኩን ዘጋችበት። እና ብቻ ለማንኛውም እቺ ልጅ ወንድሞቿን የመለሰችበትን መንገድ ልንገራችሁና ትምህርቱን ልዝጋ። አንደኛው ወንድሟ በጣም ይታመማል እና ጸሎት አደረገችለት። የጸለየችው ሰኔ ጎልጎታ ነው እና በሆዷ ነው የምትጸልየው። ምን ጸሎት መጻፍ እንደያዘች አላወቀም፣ ግን ኦርቶዶክስ ጸሎት እንደሆነ ይረዳል። እና እየጸለየች እንቅልፉን ተኛ። እንቅልፉን ለጥ አለ እዛው። እንቅልፉን ተኝቶ የሚያየው ምንድነው? እሷ ጸሎት ቦታ ላይ ሄዳ ተንበርክካ እየጸለየች እመቤታችን ስዕል ፊት ተንበርክካ እየጸለየች ከጎኗ ሆኖ እየጸለየ ነው ያየው። አይኑን ገለጥ ሲያደርግ አጠገቡ ነች። ራሱ ክፍል ነው ያለው። በጣም ታሟል በነገራችን ላይ በወቅቱ ማለት ነው። እና ጸሎት እንደዚህ አርጋ እንግዲህ አስቡት። እንደዚህ ብዬ ፊቴን ሸፍኜባቸዋለሁ አይደል? እናንተ ማለት የተኛው ልጅ ናችሁ ብር እና እንዲህ አድርጎ ግልጥ አረጋትና ወተሽ ሄደሽ ነበር እዛ አላት። የት? እዛ ጸሎት ክፍልሽ አላት። እኔ ጋር አልኩ፣ እዚህ ነበርኩ። ሁለታችን እዛ እየጸለይን ተንበርክኬ አጠገብሽ ሆኜ አየሁኝ አላት። ና እስቲ በማርያም እንሂድና እንጸልይ አለችው። አሁን ተኝተን አለችው። አዎ ና እንሂድ አለችው። ከዛ እጁ እንደዚህ ጣል አደረገላትና ተደጋግፈው ሄደ። በርከክ ብሎ ሰኔ ጎልጎታውን ጸለየችው። ምትጸልዩ ብሎ እንደዚህ ያነበዋል። ተረተረት ይላል። አይገርም? ግን የመናፍቅ መንፈስ በጣም ከባድ ነው። ተረተረት ሰኔ ጎልጎታ እሷ ልጅ ወዳጄ ሆይ ያለች ነው የምትጸልየው። እንግዲህ እመቤታችን የምትለውን ጸሎትና ጸልያ ከጨረሰች በኋላ የጸለየችበትን ውሃ ፋለችበትና ና አረ እንዴ ለምን ተንበረከከ ታዲያ አለችው። አይ ዝም ብዬ ነው የተንበረከኩት አለና ቁጭ አለ። እንዴ ጸሎቴን ጨርሻለሁ ተንበረከከን የጨረስከው አለችው። በእንቅልፍ ልቤ ስለመጣሁ ነው አላት። አይ ልብ ድንጋይነት የታወቀ ነው አለችና እንካ ጠጣ ግድ የለህም አለችው። ያንን ጸበል በጠጣበት ቀን በግድ እኮ አስገድዳን ያስጠጣችው። በጠጣበት ቀን ተነሳ። አንድ ወር ከምናምን ታሞ የነበረ ልጅ በሰኔ ጎልጎታ የጸበል ውሃ
የጸሎት ውሃ። የልጅቷ እምነት ረዳው ማለት ነው። ከዛን ቀን ጀምሮ አብሯት ነው የሚጸልየው። ከዛ ደግሞ አንደኛ ወንድሙ ደግሞ ያው መንትያ አይደሉ ይሳሳባሉ። መንትያ እኮ ብዙ ጊዜ የሚያስቡት ነገር ይሳሳባሉና ደወለለትና እንዴት ነህ አቡሻ ዛሬ እንዴት ነው ሲለው ጊዜ እባክህ ተነስቻለሁ አለው። የት ነው የተነሳው? ፀሐይ ነው መቆጥቻለሁ። እንዴ ፀሐይ አለርጂክ ተብለሃል እኮ እንዴት ነው የምትወጣው? እባክህ ጸበል አርጋልኝ እኮ ትንሽ ቀለል አለኝ አለው። ጸበል ነካካችን እንዴ አለው። አዎ። ከዛ መጣ ወንድኛው ማለት ወንድሙ መጣ ከጓደኞቹ ጋር ነው የመጣው እና ጠጣ አለው። አዎ ይሁንኝ ወጣሁኛል። ከቀኑ 10 ሰዓት ነው። ከቀኑ አልወጣም። አንድ ወር ሙሉ ከቤት አልወጣም ታሞ ማለት ነው ልጅ። ከዛ ለኔም ስጭኝ አላት ጓደኛው። ጸበሉና ሄድና እዛ ጸሎት ክፍል አለ ልውሰድ አለችው። አውቃለሁ እንዲያየው ጸሎት ክፍሉ እንዲያየው ፈልጋለሁ። ከዛ ገብቶ ወጣና ዋው በጌታ ስም ምንድነው ቤቱ እንዴት ነው የሚያምረው አለ። ቤተ መቅደስ ነው የሚመስለው ቤትሽ አላት። አያምርም አለችው። ግን ዝም ብሎ ስዕላት እኮ ናቸው ምናምን አለ ወንዱ የራስ የገዛ ወንድሙ እኮ ዝም ብሎ ስዕል እኮ ነው የህንድ ጣዖት ነው ምናምን አለ። አረገችው በጥፊ። ቅንዓት ነው እንግዲህ መታችሁና ታላቅህ ነኝ እኔ ማከብረውን ማክበር አለብህ። ባታመልከው እንኳን ወይም ደግሞ ባትሳተፍበት እንኳን የእህትህን እንትን ሪስፔክት መጠበቅ አለብህ፣ አክብሮት መጠበቅ አለብህ አለችው። ከዛ እንዴት ትመችኛለሽ አላት። ላፍህ ለከት የለህም ለንግግር ራሱ ለከት የለህም እኔ ፊት እንደዚህ ትናገራለህ? አዎ ጣዖት ነው ምን ታመጫለሽ አላት። ደገመችው ይዛ እንትን ደፍሮ አይመታትም። ከዛ እንዴት ትመችኛለሽ አለ። እመታለሁ ሆነ ማችና ሶስተኛ ደገመችለት። ከዛ ማን እየመታ እንደሆነ ግን ታውቃለህ አለው። ቁጭ ያለ ታመመው እኮ ነው። ማን እየመታ እንደሆነ ግን ታውቃለህ? የሰደብከው ራሱን የመታ እሷ ላይ ሆኖ እየመታህ ነው አለው። በጣም ገርሟት ምቷን አቆማ ሄዳ ከፍ አድርጋ ግንባሩን ሳመችውና እኔ እንኳን አስቤው ማላውቀው ነገር የተናገርከው ሊሆን ይችላል እኔ ላይ ሆኖ ጌታ ነው የመታህ አለችው። ከዛ ቀን ጀምሮ ተኮራረፉ። 15 ቀን ያክል አኮረፋት። አልመታትም፣ ደፍሮ አይመታትም። በጣም ነው የሚያከብሯት ቤት ውስጥ በጣም ነው የምትከበረው ልጅቷ። ማለት ምንም አይነት እንከን አታገኙባትም ልጅቷ። እኔ እንጃ እንደ በዚህ ልክ ቤተሰብ ለልጁ ሲመሰክር ደስ አይል። እንዲህ ስተታገኝተንባት አናውቅም አሉ። መቼም ንጽሕት እንደማትለው ተረዳለሁ። ንጹህ ነች ለማለት አለ አይደል? አንዳንድ ጊዜ ሰውን ስታወድሱት ወደ ሆነ ቅድስና እንዳይጠጋ እንፈራለን። ግን ቤተሰብ በዚህ ልክ ሲመሰክርላት የቤት ሰራተኛም አባትም እናትም ዘመድም በዚህ ልክ ሲመሰክሩላት በጸባይም በጨዋታም በምንም በሁሉ ነገር የሞላላት ልጅ ሆና ስትገኝ እኔ አንዳንድ ጊዜ እንደው እግዚአብሔር እንዲህ አይነቱን ሰው ባይንገላታ እግዚአብሔር ሆይ በቤትስ አስረህ ብታስቀምጠው ልውጣ እያለ ልንቀዥቀዥ እያለ ሲያስቸግር በህመም አስረህ ብታስቀምጠው ደስ ይለኛል ብዬ እላለሁ። 15 ቀን አኮረፋት። 15ኛው ቀን ላይ ከሷ ግዴታ ማግኘት የሚፈልገው ጉዳይ ነበር። ብር ያስፈልገው ነበርና ብር ካለሽ ስጭኝ አንቺ ነው ልጠይቅም ይችላል ሌላ ሰው አልጠይቅም እንደተለመደው ያ ነገር ደርሶብኛል አላት። እንካ እቺና ቆጥራ ሰጠችው። እኔ እኮ በቃ ይሄ ነው የሚመችኝ ጸባይ ሻለና ከተጋሻዋን ገጨት አድርጓት ሄደ። ከዛ ውሎ ሲመለስ ሰክሮ ነው የመጣው። አስቡት ጴንጤ ነው። ከጓደኞቹ ጋር ተጫውቶ ብሎ ውሎ ሰክሮ ነው የመጣውና ሆዴ አባባውን ብቅል ያወጣዋል የሚባለው ከአንቺ ጋር አውቄልህ ተጋባሁኝ እንጂ እኮ እኔ ራሴ ጌታን ወደዋለሁ። ኦርቶዶክስ ውስጥ ያለውን ጌታ ወደዋለሁ። እኔ እኮ ውሸቴን እኮ ነው ዝም ብዬ እኮ ነው በቃ እንደው ድንጋይ ያደረገኝ ምን እንደሆነ አላውቅም ምናምን አለ። የመምህር ተስፋዬን ትምህርት ሰምቻለሁ። ልብን ድንጋይ የሚያደርገው ግትር የሚያደርገው አንድ የሆነ መንፈስ አለ ማለት ነው ብላ በዛው በሰከረበት ደጅ ላይ አስቀመጠችውና በርጩማ አላቸው ቤታቸው ላይ ትልቅ በርጩማ አባታቸው የሚቀመጥበት እዛ ላይ በጸበል ይዛ ቱፍ ያርገችበት ልብሱ እንደዚህ ከፍታ ምንድነው አይ ውሃ ነው ስካር እንዲለቀህ ነው። ከዛ ያንን ጸበል ብስብስ ብሎ የተወሰነ ሰዓት እንዲቀመጥ አደረገችውና ልብስ ተቀይሮለት ራሱ ቀይሮ ሄዶ ተኛ። ጧት ሲነሳ ከተኛችበት የቀሰቀሳት እሱ ነው። ጸሎት ክፍል የተኛችው ደግሞ የሚገርም ምንጣፍ አድርጋ ዛል መተኛው። ልጅቷ በቃ ዩኒክ ተለይታለች። አብርሃም ራስህ ለይ አይደል ያለው ተለይታለች ልጅቷ። እና ቀሰቀሳትና ህልማየሁ አላት። ምንድን ያየው አለችው። አይ አሜን ነገር አይደለም እኮ ታዲያ ካልነገርኩኝ በቃ አይ ግን መጠመቅ ፈልጋለሁ። ምን አይነት ጥምቀት አለችው። ጸበል እንሂድ ጸበል ልጠመቅ። ከዛ እየሄዱ ተጠምቆ ከመጣ በኋላ ግን ህልሙን ነገራት። ንገረኝ እንጂ አለችው።
አይ ጥሩ ነገር አይደለም። የሆነ ጥፋት ሳጠፋ ነው ስሳደብ፣ የሥላሴን ስዕል ስቀድድ፣ የመድኃኔዓለምን የኦርቶዶክስ ስዕሎችን እየቀደድኩኝ ስሳደብ፣ መጽሐፍቶችን እሳት ላይ ሳቃጥል ምናምን አየሁኝና ከኋላ መጥቶ ረገጠኝ የሆነ ነገር አላት። የሆነ ነገር መጥቶ እርግጥ አድርገኝ የማነደው እሳት ውስጥ ረገጠኝ አለች። የእግዚአብሔር ቁጣ በላይ ላይ መጥቶብሃል፣ ጸልይ፣ መሳደብህን አቆም። እኛ ቤት ውስጥ እግዚአብሔርን ተሳድቦ የሚያውቅ የለም፣ ትህትና ይኖርህ እና አንተን የሚያሰድብህ ግን ደጋግሜ እነግርሃለሁ በልጅነት ያገኛችሁ የዛ ሰውዬ መንፈስ ነው። እና እሱ ኦርቶዶክስ ውስጥ እኮ ያለው ታዲያ ምን ላድርግ? ሰውየው እኮ ነው ኦርቶዶክስ ውስጥ ያለው እንጂ ህጉ አይደለም አለችው። አላት ህጉ አይደለም አድርጋል አለችው። ቤተክርስቲያን ኢቭን አይፈቀድም ራሱ። ቢገርምህ እንዴ ይሄ የሚሰሩት ጥበብ እንትን ያለው ሪዮ ቴሌግራም ላይ ምናምን ብሎ አውጥቶ አሳያት። አሁን ዝም ብዬ ባሳያችሁ ይገርማችኋል። አለ ፊት ለፊት ይሄው ቴሌግራም ላይ ዝም ብላችሁ ብትገቡ መሪጌታ ገሌ ደብተራ ገሌ ምናምን ነው የምታገኙት ጽሁፍ። ትንሽ ሄድ ስትሉ ይሄው ሄድ ስትሉ ይላችሁ ይሄው ተመልከቱ። አጠቃላይ የባህል ሕክምና ምናምን ይላል። ይሄንን እንግዲህ እነሱ ተፈቅዶ ነው ማለት ነው መሪጌታ በሚለው ስም ስለሚሰራ ማለት ነውና ልጁ ለካ ኦርቶዶክስ ለመምጣት እየተመራመረ ነው እና ይነግሩታል። ያው እንደዚህ ናቸው እኮ ተፈቅዶ ስለተፈቀደ ነው በዚህ ስም እኮ የሚነግዱት እያሉ ነው የሚነግሩት ጓደኞች። አልተፈቀደም። እነዚህ ሰዎች ጋር ሄደን ራሱ ብንጠይቃቸው ከቤተክርስቲያን ቅጥር ውጪ ናቸው። ቤተክርስቲያን አትፈቅድም። ቢሆን ኖሮ ፋርማሲ ሁሉ ተዘግቶ ይሄ የባህል ሕክምና ነበር የሚሆነው። እንደ እውነቱን ንገራችሁ አብዛኛውን ሰዎች የሚሸወሩት በዚህ ነው። መሪጌታ ደብተራ በሚለው ስም ስር ማሽቀጠል በጣሽ ስለሆነ ነው ቤተክርስቲያን የተበላሸችው። ቤተክርስቲያን ውስጥ ያለው አሰራር የተበላሸው። ሁሌም ጮሆ ይሄንን ነው። መምጣት የከበዳቸው ራሱ ሌላ እምነት ተከታዮች በዚህ ምክንያት ነው። ዝም ብዬ እኮ ነው ቴሌግራም ላይ እንደዚህ ስገባ ነው የምታገኙት። አውቀው ደግሞ ሼር ያደርጉታል፣ አድ ያደርጓቸዋል እዚህ ቴሌግራም ላይ። ቁጭ ብላ አናገረችው፣ ተወያዩ፣ ምን አሉ። ከዛ ጸበል ተጠምቆ ሲመጣ ያው ምንም አልጮኸም፣ ምንም አላለም። ተጠምቆ ሲመጣ 3 ቀን አራቀ መድገም እፈልጋለሁ፣ ደስ ይላል አላት። የሆነ ነገር ከላይ ላይ ቅልል አለኝ አላት። 7 ቀን ተጠመቁ። ከዛ ተጠምቆ ሲመጡ የት ነበራችሁ አሉ አባትየው። ጸበሉ ሰጂም ብሎ ነው እሱ። አንድ ያስቸገረን እሱ ነበረ። አዎ መጨረሻውን እኮ ያሳምርለት ብዬ እንጂ ልነግራችሁ አስቤ ነበር አለቻቸው። በቃ እንደቀላል የምታየው አይደል አሏት። ምኑን በቃ እንደዚህ ሲመጣ ወደ ኦርቶዶክስ ሲመጣ ምናምን ቀለል አገሽ ነው የምታየው። ይሄ እኮ ትልቅ ነገር እኮ ነው አላት አባትየው። ይሄን ጎረምሳ አሳድጌ በእኛ ህብረት ውስጥ አለመሆኑ ራሱ በጣም ያናድዳል። ስለዚህ ቀለል አድርገሽ እንደዚህ ነገር አታስቢ። ጻፊው ዲያሪሽ ላይ ንስሐ አባታችንን አምጥተን ጸበል ዲረጩት እናደርጋለን ሲባል ጊዜ አይ ቆይ ንስሐ አባት የምትሉት ነገር ያዛርኩት መጀመሪያ ልጠመቅና ልጨርስ አለ። 7 ቀን ሞላ እኮ ጨርስክ ዛሬ አለችው። አይ መድገም እፈልጋለሁ አለ። እንግዲያውስ እንደዚህ ከሆነ ገዳም ሄድ አለችው። ገዳም እንሂድና ልውሰድ። ከዛ ገዳም ሁለቱን መንትዮቹ ይዟቸው ሄደች። ሌላ ዓለም አይተው ነው የመጡት። በቃ የሚጠመቁትን የሚረፈልፈው መንፈስ ምናምን እዛ ሲጠመቁ ሱባኤውን ምናምን አይተው በቃ ሰርፕራይዝ ሆኖ ተደንቀው መጡ። በጣም ደስ ብሏቸው መንፈስ እርካታቸው ራሱ ሲናገሩ አንድ ላይ ነው የሚያወሩት። ሁለቱም ሲያወሯቸው መንታ ስለሆኑ ነው መሰለኝ አላቅም፣ እኩል ነው ቃላታቸው ይጋጫል። እና ቆይ ላውራስ እየተባባሉ ነው የሚያወሩት። አዳምጬ አሁን ምንድነው የምትፈልጉት አልኳቸው። ኮርስ እንማራለን። የኮርስ ትምህርት የሰጠኋቸውና የመጽሐፍ ቅዱስ ጥናት ለብቻው ነው ማስተምራችሁ። ይሄ የሃይማኖት ትምህርት ግን ቀድሜ የዛሬ ስንት ዓመት ያስተማርኩ ስለሆነ አዳምጡትና ጥያቄ ካላችሁ ችግር የለውም አልኳቸው። አዳመጡ። እህታቸውም ቀድሜ ያስተማረቻቸው ነገር ስለሆነ አይ ብዙ አልከበደንም አሉ። የመጽሐፍ ቅዱስ ጥናቱን ደግሞ የሌላ መምህራን ትምህርት የመጽሐፍ ቅዱስ ጥናት እስከ ክፍል 7 ነው አይደል ያስተማርኩት። ከሌላ መምህራን ጨምረው እንዲማሩ አድርጌ አሁን ተጠምቀው ጨረሱ ማለት ነው። ቤተሰቦቿን በሙሉ መለሰች። ለመጀመሪያ ጊዜ የዓመቱ መድኃኔዓለም መጋቢት ወር ላይ ኦርቶዶክስ ሆነው ለማንም ሳይናገሩ ልክ ድግሱ በተደገሰበት ሰዓት ላይ እኔ እንዳበስር ተነገረ። መምህር አንተ ተናገርና አሉኝ። እኔ ስገኝ ደንግጠው ነበር። እንዴ ይሄ ልጅ ኦርቶዶክስ መምህር አይደል እንዴ አሉ አንድናት። አዎ እንዴ መምህር ተስፋዬ እኮ ነው አሉ። እሱም ተጋብዞ ነው የመጣው። ከነሱ ጋር ህብረት ካለው ጴንጤ ነው ማለት ነው አሉ። አይደለም ሊያስተምር ሊነሳ ነው፣ እስቲ እንስማው አሉ። ከዛ በኋላ ሰላም ነው አልኳቸው። እግዚአብሔር ይመስገን
እንግዲህ ገበታው ሳይጀመር በፊት እህሉ ሳይጀመር በፊት ትንሽ ወንጌል እንማማር አልኳቸውና ዝም አሉ። ሙስሊሞቹም እንዴ ወንጌል እኮ ተመምረን አናውቅም፣ ዝም ብለን ዝክሩን በልተን ነው እኮ የምንወጣው፣ እንደዛማ ከሆነ ይወጣሉ አለች። አይ ግድ የለም ብዙም አይደለም የመጽሐፍ ቅዱስ ጥቅስ ብዙም አላበዛባችሁም፣ የምስራች ነው የምነግራችሁ፣ ሁሉም ቤተሰብ እንዳለ ኦርቶዶክስ ሆነዋል ተጠምቀዋል አልኳቸውና በጣም ደነገጡ። ሁሉም ቀውጥ ያረጉት። ሙስሊሞቹ ያው ምንም አልመሰላቸውም፣ ምክንያቱም ኦርቶዶክስ ሆኖም አልሆኑም ለነሱ ምንም አይደለም፣ ዝክሩ ብቻ ነው መብላት የሚፈልጉት። ግን ጠየኳቸው ለምንድን ነው ዝክሩ የምትበሉት? ጊዜ ጉርብትና ደስ ስለሚለን በቃ በጉርብትና ነው አሉ። የመድኃኒዓለም ነገር አንድ ቀን እነሱንም ይመልሳቸዋል። እና ኦርቶዶክሶቹ ቀወጡት። ቪዲዮ ሁሉ ቀርጸውኛል፣ ሳይለቁት ይቀራሉ ቲክቶክ ላይ ቪዲዮ ሁሉ እየቀረጹ የነበረ እና ተሰብስበው ፎቶ ተነሳን ምን አለን። በጣም ደስ አላቸው። ልዕልት እውነትም ልዕልት ናት፣ የቤቱ ልዕልት ነች፣ ይገባታል። እመቤታችን ብቻ ነች ምንም ያልጎደላት እንከን የሌለባት። ግን አሁን ካሉት ኦርቶዶክሳውያን እህቶች መካከል እንጃ ነምበር 1 ብዬ ብላት ደስ ይለኛል። አንደኛ በቃ በጸባይ፣ በንጽህና፣ በአነጋገር፣ በመጽሐፍ ቅዱስ ከሴቶች ራሱ ሰንበት ተማሪ ሆና እኔ እንደሱ አይነት ዕውቀት ያላት ነው ያላቀ ሰንበት ተማሪ ሆና እንኳን አንድ ሰንበት ተማሪ ሴት ሰንበት ተማሪ እስቲ ከጴንጤ ጋር አገናኟት። አንድ ጥቅስ ሰንዝራ ትናገራለች። ኢየሱስ ጌታ ነው የሚለው ቃል የት ጋር ነው ብትሏት አታውቀውም። እስቲ ጻፉ፣ ኢየሱስ ጌታ ነው የሚለው የት ጋር ያለው ስንት ቁጥር ላይ ነው ያለው ጻፉ እስቲ። እና ሁላችሁም ደግሞ ኢየሱስ ጌታ ነው ብላችሁ ጻፉ። እንዲያውም የሚያምርባት ኦርቶዶክስ ተዋሕዶ ቤተክርስቲያን ነች በዚህ ጉዳይ ላይ። ኢየሱስ ምንድነው? ጌታ ነው። ከጌታም የጌቶች ጌታ ነው። የአማልክት አምላክ የንጉሶች ንጉስ አይደለም? እና ጎዶልያስ ብለን እንጨርስ እስቲ። እግዚአብሔር ታላቅ ነው ብለን እንጨርስ። ተጋብዛችኋል እንግዲህ እህታችን ጎዶልያስ በሉ ተብላችኋል። እኔ ጨርሻለሁ። ምንም የምናገረው የምጨምረው ቃላት የለኝም። እንደው ምክር ምን ልጨምር እስቲ እዚህ ውስጥ አሁን ራሱ እርክታ ያረግም ምን አይነት አንበሳ የሆነች ልጅ ነች። እና ኦርቶዶክስ ቻናል ላይ ሄዳ ኢንተርቪው ልትደረግ ነው። ቤተሰቦቿ ፈቅደውላታል። ሙሉ ቤተሰብ ወደ ኦርቶዶክስ የመለሰች ዲሲፕሊንድ ወይም ጨዋ የሆነች እህት ሄዳ ሱባኤ ይዤ ነው ኢንተርቪው የምደረገው ብላለች። እግዚአብሔር ከፈቀደላት ትሄዳለች። እና እንደው ምክር ሳልመክር መውጣት ከበደኝ። ለምን? እኔም ስለተመከርኩ። የተመከረ መምከር አለበት። ምንድነው የተመከርኩት መሰላችሁ? በዚህ ገጠመኝ ውስጥ እኔ የተማርኩት እግዚአብሔር ጥሎ እንደማይጥል የፈለገ እምነት ውስጥ ብንተራመስና ብናሰስ ምን ብንል እውነት የሆነችዋን ነገር ሁሉ ጊዜ ግን ብቅ ጥልቅ ያርጋ ያሳያል። የሆነች ጊዜ ላይ በህልምም ይሁን በእውንም ይሁን በሰዎች አንደበት ላይ ሆኖ ያናግራል እግዚአብሔር። ስለዚህ ሌላ እምነት ውስጥ ያላችሁ ሰዎች አንዳንድ ምልክቶችን ስታዩ ህልምም ይሁን የሆኑ ሰባኪያን የሚናገሩት ቃላትም ይሁን በሆኑ ምእመናን ቤታችሁ መጥተው ሊሆን ይሄ ነገር እግዚአብሔር ነው ያናገረው ወይስ እንዴት ነው? ለኔ ለምንድን ነው ይሄ ነገር የሰማሁት ብላችሁ ቼክ አድርጉ። እግዚአብሔር እያናገራችሁ ነው። ቤተክርስቲያናችን ኢየሱስን እንዳታመልኩ አልከለከለችም። እንዲያውም ሌላው እምነት ከሚያመልከው እስልምናውም ፕሮቴስታንቱም ካቶሊኩም ከሚያመልከው በላይ ለኢየሱስ ትልቅ ቦታ የሰጠችው ማናት? ቤተክርስቲያናችን ናት። እንግዲህ አስቡት፣ ፈጣሪ ነው፣ የአማልክት አምላክ ነው፣ ከስላሴ አንዱ ነው አይደለም እንለው። ከራሱ ጋር ነው ያስታረቀን። አማለደን ብንልም ከራሱ ጋር ነው ያስታረቀን። ይተዋቀስ በእንቲያነ ስለኛ ይቃትታል፣ ስለኛ ይለምናል። ከራሱ ጋር በቃልነቱ በልጅነቱ ወደ አብ ለመነ። ለምን? ስጋን ስለተዋሃደ ያንን የተዋሃደውን ስጋ ይዞ አብሮ ለመነ። ከዛ ከራሱ ጋር አስታረቀ። የተዋሃደውን ስጋ ይዞ አረገ። በአብ ቀኝ ተቀመጠ፣ በግርማው ቀኝ ተቀመጠ። ይሄን አምላክ ነው የምናመልከው እኛ። አሁንም ድረስ የሚለምን አይደለም። ተናግሯል ዮሐንስ ወንጌል ላይ ምንድን ያለው? ከእንግዲህ ወዲህ የሚለምን እንዳይመስላችሁ ነው ያለው። ስለዚህ ስጋው ደግሞ ስንቀበል ነው ኢየሱስን ተቀበልን ብለን የምንለው እኛ ኦርቶዶክሳውያን። በጌታ ስም አምነናል። ንስሐ ገብተን ስጋው ደግሞ መቀበል ብቻ ነው የሚጠበቅብን። ኃጢአት ስንሰራ ከኃጢአታችን ምን ነፃው ስጋው ደግሞ ስንቀበል ነው። በየጊዜው ስጋው ደግሞ ስንቀበል በየጊዜው እየጸዳን እንመጣለን። በየቀኑ ኃጢአት ስለምንሰራ ሁልጊዜ ሊያነጻና ሊያድነን የታመነ ስለሆነ ማለት ነው። ሁሌ መሐሪ ስለሆነ ሁልጊዜ ኃይል እናገኛለን። ይሄ ነው በቃ፣ ሌላ ነገር የለም። እስልምና ውስጥ ስትሄዱ አንድ ነብይ ነው።
ደግሞ በሌላ ምዕራፍ ላይ ስታዩት ደግሞ በመጨረሻው ጊዜ ሊፈርድ የሚመጣው ደግሞ ኢሳ አልመሲህ ነው ይላሉ። ዞሮ ዞሮ ስለ ኢየሱስ ክርስቶስ የሚያወራ ነው የሚመስለው፣ ግን አቅልለውት አውርደውት አንድ ነብይ የሆነ የመርየም ልጅ ብለው ነው የሚያስቡት። ከዛ ደግሞ አባቱ ማን ነው ሲባል አይታወቅም። በቡዲዝም እምነት ውስጥ ሄዱ ደግሞ የሆነ ፈላስፋ ነው። በአሁን ላይ የባሃይዝም እምነት ተከታዮች ደግሞ የሆነ ዘመን የመጣ ፈላስፋ ነው ይላሉ። ፕሮቴስታንቶች ደግሞ አማላጅ ነው፣ ፍጡር ነው ይላሉ፣ ለማኝ ነው ይላሉ፣ ይለምናል እንደ ቅዱሳን ለማኝ ነው ይላሉ፣ ይማልዳል ይላሉ። አሁን ካቶሊክ ጋር ስትሄዱ ደግሞ ሁለት አካል ነው፣ ከፍለውት ሁለት አካል ነው፣ ሁለት ባህሪ ነው ይላሉ። እና በዘመናቸው በየዘመኑ የተነሱ ፈላስፎችን ቃል እየሰሙ የመጀመሪያዋን ያቺን ሐዋርያዊት የሆነችው ቤተክርስቲያን ተናጥቀዋት ስለነበረ ነው እንጂ አንዲት ነች ቤተክርስቲያን። በመሃል እየመጡ የተናጠቋት መናፍቃን ናቸው እነ ሉተር፣ ሌሎችም ከሱ ተከታይ ከስብ ያሉት በስማቸው መጥቀስ አያስፈልግም። ለዚህ ነው ቤተክርስቲያናችን አንድ ሆና በዙሪያዋ የከበቧት እና ማር የሆነች ቤተክርስቲያናችንን አሁንም እንጠብቃታለን። ማሩን እንልሳለን። ከወንጌሉ ከቅዱስ ቁርባኑ ከዝማሬው ከቅዳሴው ከሁሉም ከማህሌቱም ቅዱስ ያሬድ ካቀበለን አባቶቻችን ካቀበሉን አባ ጊዮርጊስ ዘጋስጫ ካቀበሉን ከ14ቱ ቅዳሴያት ከሁሉም ማር እንልሳለን ቆጠብ እያደረግን እና እንድንበታለን። ማር መድኃኒት ነው። ማር ጣፋጭ ነው። ማር እድሜ ያስረዝማል አይደል? የምናገረው ነገር ሁሉ ከልጅቷ አንፃር ሳየው ቀለለብኝ። ልጅቷ አንደበተ ርቱዕ ናት። እግዚአብሔር የባረካት ልጅ ነች። አሁን መጨረሻዋን ያሳምርልን። ሌሎች የቀሩትንም ወንድሞች እንዲመጡ ምክንያት እንድትሆን እንፈልጋለን። ወደ ማህበራዊ ሚዲያ እንድትወጣ መንገዱን ብንከፍት ደስ ይለኛል። እኔ ብከፍትላት ደስ ይለኛል፣ ግን አትፈልግም። ይሻላታል። መደበቁ ጥሩ ነው። ንጽህናዋን ጠብቃ በዛው መኖሩ ጥሩ ነው። ግን ዕውቀቷ የሚደበቅ ዕውቀት አይደለም፣ የሚከለል ዕውቀት አይደለም። ዕውቀቷ በተለይ ኦርቶዶክስ ከሆነች በኋላ የአባቶቻችን መጽሐፍት አንብባ የተለያዩ ትምህርቶችን ተምራ ከጨረሰች በኋላ ደግሞ በሴት ደረጃ እንደዚህ አይነት ዕውቀት ያለው ሰው ያላየውም። በሴት እስቲ ስም አውጡላት። ከነገርኳችሁ አንፃር ማን ትሏታላችሁ? እኔ ጨርሻለሁ። ሰላም ነው። አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን።